አሁን አብዛኛው ሰው የገንዘብ ባሪያ እንጂ ገንዘብን ባሪያ ማድረግ አልቻለም። ሂድ ዲያስፖራ ለምን እንደተሰደደ ጠይቀው። ሂድ ወንበዴ ጨለማን ተገን የሚያደርግ ሐሰተኛ ሰነድ ተገን የሚያደርግ ሽብርን ወከባን ተገን የሚያደርግ ይሄ ሁሉ የገንዘብ ባሪያ ነው። በቃ ስለዚህ እናንተ መሆን የምትፈልጉት የገንዘብ ባሪያ ነው ወይስ ገንዘብን ባሪያ ማድረግ? ተረስ እንደምን አደራችሁ? በማንኛውም ቀንና ሰዓት ማንኛውንም ስራ በማንኛውም ሃይማኖት ስንጀምር በጸሎት ሲሆን በቀላሉ ይሳካል፣ ይመቻል፣ መንፈሳዊም ኤነርጂም ይኖረዋል። አንድ ብድግ በሉና ጸሎት አድርገን ቀመጥ። ባካችሁን ወደ ሚሊዮነሮች መንገድ ጎራ ብላችሁ በ8795 መመዝገብን ያረሳችሁ እስኪ አውጡት። 8795 ይህችን ሾርት ኮድ ሁሉም ሰው ሴቭ ማድረግ አለበት። በዚች ሾርት ኮድ ሚሴጅ ይላካል። ኤምቲ ሁለት ፊደል ነው ወይም ኤምአር ሚሴጅ ብቻ። ምናልባት ድንገት አልፎ አልፎ መሰባበር መጠገን ላይ መንገድ ሀገር ላይ ስለሚሆን ሲስተሙ እምቢ ካላቸው በላይ ሚዲያ ብለው ሰርች አድርጉና ይቺ ቢ የምትለዋ ሎጎ ካልመጣች በላይ ሚዲያ የሚሆን የሚሊዮነሮች መንገድ የሚሆን አትመኑት። ያው ዛሬ እኛም የምናሰለጥነው እንዲህ አይነቱን ድክመት ነው። የአብዛኛ ሰው የበሰለ የተዘጋጀ ያለቀለት የሰው ፈላጊ ነው። ግርም የሚላችሁ አብዛኛው ሰው ገቢ ይፈልጋል፣ ገንዘብ ይፈልጋል፣ ጥቅም ይፈልጋል። ግን ሲያጠምድ የምታዩት የሆነ የሌላ ሰው ገቢ መጥለፍ ላይ ነው። ትልቁ በሽታ የሚሊዮነሮች መንገድ በመጀመሪያ ሊያክመው የተዘጋጀለት የኢኮኖሚ ሳይንስ ዶክተሩ የመጀመሪያው የሰው የሚመኙ ሰዎችን በሽታ ማከም ነው። የሰው ተቀባይ ምንጊዜም የሰው ነው የሚቀበለው። የሰው ተቀባይ ምንጊዜም የሰው ካጣ እሱም ያጣል። አያችሁ? ለዚህ ነው ስራ ለመጀመር ገንዘብ አያስፈልግም ያልነው። በቃ ስለዚህ ኢትዮጵያኖች ሁላችንም ስራ አለን ማለት ነው። ሁላችንም ባለሀብቶች ነን ማለት ነው። ስራ ለመፈለግ ስራ ለመፍጠር ገንዘብ ካላስፈለገ ስራ ለመፍጠር ገንዘብ አያስፈልግም። አለቀ እንዴ! ስለዚህ ሁሉም ሰው ወደ ስራ መትመም ይችላል። ለምን ሲሉን ስራ ገንዘብን ይፈጥራል እንጂ ገንዘብ ስራን አይፈጥርም። ከፈጠረም ስራው የኛ ሳይሆን የራሱ የገንዘብ ነው። ገንዘብ ሲሄድ ስራ ይሄዳል ማለት ነው። ይህም ብዙ ጊዜ በቃ በየጊዜው የምንላችሁ ነገር ነው። በየጊዜው ስለዚህ ሰው ስራ ለመጀመር ወደ ኢንቨስትመንት ለመግባት ባለሀብት ለመሆን ቋሚ ገቢ ለመገንባት ለልጅ ልጅ የሚወረስ ለሀገር ትልቅ ጥቅም የሚያስገኝ የተደላደለ ህይወት የሚያስኖር የተሻለ ህይወት የሚያስኖር ስራን ለመገንባት ገንዘብ አስፈላጊ አይደለም። በገንዘብ የሚፈጠር ስራ የኛ ሳይሆን የራሱ የገንዘብ ነው። ገንዘብ በሄደ ሰዓት ይሄዳል። የሚቆጣጠረውም ገንዘብ ነው፣ የሚያዘውም ገንዘብ ነው፣ የፈጠረውም ገንዘብ ነው። ገንዘብ ሲሄድ ይዞት ይሄዳል። አያችሁ? እኛ ግን እያልናቸው ያለነው በሰብአዊነት፣ በሰውነት፣ በእውቀት፣ በአቋም የተፈጠረ ስራ ግን የኛ ነው። እሱ ስራ ገንዘብ ያመጣል። አያችሁ? በቃ ስለዚህ ገንዘብን ያመጣዋል። ገንዘብ ከዛም በኋላ የማባሪያ ነው የኛ። አሁን አብዛኛው ሰው የገንዘብ ባሪያ እንጂ ገንዘብን ባሪያ ማድረግ አልቻለም። ሂድ ዲያስፖራ ለምን እንደተሰደደ ጠይቀው። አንተ ባጠይቀውም ታውቀዋለህ። ሂድ ወንበዴ
ጨለማን ተገን የሚያደርግ ሐሰተኛ ሰነድ ተገን የሚያደርግ ሽብርን ወከባን ተገን የሚያደርግ ይሄ ሁሉ የገንዘብ ባሪያ ነው። በቃ ስለዚህ እናንተ መሆን የምትፈልጉት የገንዘብ ባሪያ ነው ወይስ ገንዘብን ባሪያ ማድረግ? ስለራሳችሁ እኔ የሚገርመኝ አብዛኛው ሰው አሸዋይቶ እሱም አሸዋ መሆን ይፈልጋል። አሸዋይቶ እኮ እና እናንተ በሚሊዮነሮች መንገድ ተመዝግባችሁ ወደ ስራ ገብታችሁ የሚሊዮነሮች መንገድ በየወር ያስቀመጠውን መስፈርት ማሟላት ካልቻላችሁ አሁን አሸዋ ነህ። መቆም ተስኗል። እየተንሸራተትክ ነው። አሁን ሲሚንቶ ጨምርበት። ሲሚንቶ ደግሞ የሚሊዮነሮች መንገድ ስልጠና ነው። እመነኝ፣ በደንብ አልሰማህም። አትጠራጠር፣ አልሰማህም። ከሰማህማ ትሰማ ነበር። ከሰማህማ እሺ ትል ነበር። የሰማች ምጣድ ውሃ ሲረጭባት ብድረብትለው እሺ ማለት ነው። ከዛ መልካም እንጀራ ታወጣለች አታወጣም? እመነኝ፣ አንተ አሁን ቦነሱ አልወጣ ያለ አልሰማህም። ስላልሰማ ውሃ ሲረጭብህ እሺ እያልክ አይደለም። አሁን ምንድን ነው የሚያስፈልግህ? ይነድብሃል። ስለዚህ ሲነድብህ መስማት ነው የሚሻልህ። ቶሎ ብለህ ከዚህ በላይ ሳይነድብህ መስማት ቶሎ ስማ። አንዳንድ ዕቃ ብዙ ሲነድበት ነው የሚሰማው። አይታችሁታል? ብዙ ሲነድበት ይሰማና በቃ ሲባል እንደሰማ እዛው ተቃጥሎ ደግሞ አሁንም ያቃጥለዋል። በኋላ ልክ አልባ ይሆናል። አይታችሁታል? እናንተ ግን ሰው ማለት ራሱን ኮንትሮል የሚያደርግ ልዩ ረቂቅ ፍጡር ነው። 100% እንዳትጠራጠር፣ እምነት ይኑር። 100% ትችላለህ። አንድም ነገር አልጎደለህም። አሁን ዳ የሆንከው ያንተ ውሳኔ ነው፣ ያንተ አካሄድ ነው። ሲመሩህ የነበሩት አንበሶች ሳይሆኑ በጎች ነበሩ። ሲደነብሩ ስትደነብር፣ ሲያጎነብሱ ስታጎነብስ፣ ያው ውጤት እንደዚህ ሆኗል። አሁን ግን ትንሽ ወኔ ፈልግ፣ ሙሉ እንደሆነ እመን። ዛሬ ያሰብከውን ነገር ካላሟላ ያንተ ችግር እንደሆነ እርግጠኛው እና የሚሊዮነሮች መንገድ ሰው ማለት ሙሉ ነው፣ ሰው ማለት ጀግና ነው፣ ሰው ማለት እንትን ነው ብሎ ዘወር አይልም። ምን ያደርጋል? በዚህ ስራ ጀምር፣ በዚህ ስራ ቀጥል፣ በዚህ ስራ ቤዝ መሰረት ጣልና በዚህ 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 መስመር ሩጥ። ከዛ በየቀን ይሄን ስራ፣ በየሳምንት ይሄን ስራ፣ በወር ይሄን አምጣ፣ የሚቀጥለው ወር ላይ እንታመጣለህ፣ የሚቀጥለው አመት ላይ ደግሞ ይሄ ይፈጠራል ነው ያለክ። አያችሁት? ምንም ዝም ብለህ እንደው ብቻ አንተ ትችላለህ እንዴት ካልከኝ አላቅልህም አላለም። የሚሊዮነሮች መንገድ በየሳምንት ያሰለጥናል። በምን? በሬዲዮ፣ ከዛስ በቴሌቪዥን፣ ከዛስ በኤስኤምኤስ፣ ከዛስ በአካል አረምኑ፣ ከዛስ በሶሻል ሚዲያ። ዘወትር ቅዳሜ ኢትዮፌም 107.8 ከቀኑ 10 ሰዓት እስከ ምሽቱ 12 ሰዓት። ዘወትር ቅዳሜ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት። ዘወትር ሮብ ከቀኑ 9 ሰዓት እስከ ቀኑ 11 ሰዓት። ዘወትር ሐሙስ ከማለዳው እስከ ረፋዱ 3 ሰዓት እስከ ቀኑ 5 ሰዓት። ይሄ ሁሉ ስልጠና ለእናንተ አለ። ዘወትር እሑድ ወሰን ኤምኤስ ህንፃ ላይ 5ኛ ፎቅ ላይ ዘወትር እሑድ 7 ሰዓት እስከ ቀኑ 9 ሰዓት ተኩል። በማንኛውም ቀንና ሰዓት በእጅ ስልክ ላይ በላይ ሚዲያ ብላችሁ ስትገቡ የሚሊዮነሮች መንገድ ዝርግፍ ይልላችሁ። ለዚህ ሁሉ ክፍያ የለም። አያችሁ? እኪስ 100 ብር ቢኖርም ትጀምራለህ። በቀን 1 ሰዓትም ትርፍ ሰዓት ቢኖር ትጀምራለህ። ተማሪም ሁን፣ የመንግስት ሰራተኛም፣ የግል ድርጅት ተቀጣሪም ሁን፣ ሙሉ ጊዜ ስራ ፈትም ሁን፣ እስከዛሬ ራስን ቢዝነስ እየሰራ ያለህም ሁን፣ ወደ ሚሊዮነሮች መንገድ ፍሬም ውስጥ ስገባ ግን አዲስ ህይወት በ2 በ3 ዓመት ሚሊዮነር ሆነ ለሀገር የሚያተርፍ ልዩ ሀብት ገንብተህ ከዛ ቀሪ እድሜህን ቁጭ አድርገው የሚያንቀባርር ለትውልድም ለአንተም ለቤተሰብም ለሀገርም የሚጠቅም ነገር እሱን ታተርፋለህ ነው የተባልከው። ቆይ ግራ ገባኝ። እሺ እንዴት ላድርግ? እሺ ምንድነው አሁን የማደርገው ለምትሉ ያው በዚህ ፐርሰንት ልክ በየወር ብር አምጣ። ብር የሚመጣው አንተ አዘው ነው፣ እሱ አዘው አይደለም።
እምቢ አለኝ ካልክ እንግዲህ እሱ እያዘዘ ነው። እምቢ አለኝ እንዳትል፣ እምቢ አለኝ እንዳትል። እምቢ አይልም፣ አዘው እምቢ አይልም። አንተ ከብር በላይ አቅም አለ። እምቢ አለኝ እንዳትል። እስኪ ሀብትን መምጫ በደንብ እንመራመረው። ቆይ ሀብት ቆይ እሺ አሁን ከኛ አውሮፓና አሜሪካ እንዲሁም አረብ ሀገር ብር አለ። ኦኬ እና ከነሱ ሀገራችን ትበደር፣ እኛ ደግሞ ከሀገራችን እንበደር። የሀገራችንም የምታበድረው ኮላተራል ሲኖር ነው። ቤት ካለ ወይ መኪና ካለ ነው። ዝም ብሎ ይሰጥም ይዘህ ብትጠፋስ ልክ እኮ ነው። የመንግስት የሚሆን የግል ባንክ መጀመሪያ አንተ ሲጀመር እሱም ቢሆን ለባለ ሀብት ነው የተዘጋጀው። ለአንተ አይደል? አንተን በቃ ተረስተሃል። ማንም አይመለከትም። አንተ ኦሬዲ አንተ ተረስተሃል። በቃ ህዝብና ቤት ቆጥራ ሊቆጥር ይችል ይሆናል፣ አላውቅም። አያችሁ እንዴ? የሚገርማችሁ ግን ሁሉም ሰው በነፍስ ወከፍ እኮ ባለ ሀብት መሆን ይችላል። ሳይበደር፣ ሳይለቃ፣ ሳይሰደድ፣ ሳይለምን፣ ሳይዘርፍ፣ ሳይወርስ፣ ምንም ሳያደርግ ባለ ሀብት መሆን ይችላል። ምንን ተጠቅሞ? ሰብአዊነቱንና ጊዜውን። ጊዜ የሚባል ነገር አለ። ጊዜን በአግባቡ ተጠቀምበት። ከዛ በቀን ይችን ስራ እንደው ኪስ ባለ 100 ብር እንኳን በቀን 4 ብር ስራና እሷን አታጥፋ። ቆጥብም አላልኩም። የምሰራበት ላይ ጨምርና በ104 ብር ኢንቨስት አድርግ አባቴ። አሁን ወሩ መጨረሻ ላይ 100 ብር አትርፈ በ200 ብር እስኪ ኢንቨስትመንትን አንቀሳቅሰው። አረባክ ቃቃ ልጨዋትልህ የሚል ሰው አለ። ድህነት ቃቃ እየተጫወተብህ አይደል? ድህነት እኮ እየተዝናናብህ ነው እንደፈለገው ማለት ነው። ማለዳ ወጥተህ ታክሲ እንድትይዝ፣ ማታ ምሽት ሌባ ፈርተህ እንድትገባ፣ ግብር መጣ ብለህ እንድትጨነቅ፣ ቤት ኪራይ መጣ ብለህ እንድትሸማቀቅ፣ በህገ ወጥ መንገድ እንድትሰደድ፣ የሆነ ነገር ተከፍለህ የሆነ ከሰብአዊነት ውጪ የሆነ ነገር እንድትፈጽም ምንም አይደረም። ድህነት ሲያዝህ ነው የሚሻልህ ወይስ የሚሊዮነሮች መንገድ ቢያዝህ ይሻላል? የሚሊዮነሮች መንገድ ቢያዝህ ሚሊዮነር ሊያደርግ ነው። ድህነት ደግሞ ያው ኳስ ነው የሚጫወተው ሰው። ለማንኛውም ግን ቆይ ጥሩ ነው የምትለን ነገር እንደው በእውነቱ ነው የምትሉት? እንደው የምትለን ነገር በእውነቱ ጥሩ ነው። እንደው ግን አሁን በአሁኑ ሰዓትና እዚች ሀገር ላይ እና ምናምን እና ብቻ ከባድ ነው። እንደው ግን እንደው እንዴት እንደምናረግ ስራ ቦታችን መጣ ብለህ ብታየው በጣም ከባድ ነው በእውነቱ። ግን በዚህ ስልጠና የተለወጠ ሰው አለን? እንደው እናንተስ እንዴት ሆናችሁ እንደተለወጣችሁ ድጋሚ ትነግረናለህ ለምትሉ ሰዎች፣ አዎ የሚሊዮነሮች መንገድ ስም ተሰይሞለት እዚህ የደረሰው አሁን ቢሆንም ከሚሊዮነሮች መንገድ በስተጀርባ ግን የበላይ አትክልትና አስቤዛ ማዕከል ለሚሊዮነሮች መንገድ መመስረት፣ አሁን ደግሞ ገንዘብ ኢንቨስት ለማድረግ ሰርቶ መለወጥ እንዴት እንደሆነ የሚያሳይ በትንሹ ገንዘብ አስቸጋሪውን ስራ ለአርሶ አደሩም ለከተማውም የሚበጅ በጣም ታች ያለው መሰረታዊ ፍጆታ ላይ እንዴት ካፒታሉን ሪሳይክል አድርጎ ጊዜና ኢኮኖሚውን በአግባቡ ተጠቅሞ ለውጥ ላይ የደረሰው ድርጅታችን ሌላ የወለዳቸው ጀግኖች ስላሉ ብዙ ጊዜ እንዲያወራችሁ ምጋብዘው ስም ቢሆንም በርከት ያሉ ቢኖሩም አሁን በሚሊዮነሮች መንገድም ኪሳቸው የሌለ ነገር ወደ ማምጣት የደረሱ ጊዜያቸውን በአግባቡ እየተጠቀሙ ያሉ፣ አንድ ቀን የነበራቸው 2 ያደረጉ፣ ምንም የሌላቸው ግን እንዲኖር ያደረጉ፣ ትላንትና ያላግባብ ሲያመሹ የነበረ ያላግባብ አደንዛዥ ዕፅ፣ አስካሪ አልኮል፣ ሌላ ነገር ሲጠቀሙ የነበረ በስሜትና በድፍረት ብቻ ድል ነው ስኬት የሚሉ የነበሩ ዛሬ መስመር ውስጥ የገቡ ነፍ እንዳሉ ሆነው ነገር ግን ደግሞ ፈርጠም ያለ ኢኮኖሚ ገንብቶ በደንብ በብዙዎቹ እይታ ውስጥ ያለውን ካሁን በፊት ገብየላችሁ የማውቀውን እስኪ ያው ስኬታማው ሚሊዮነራችንን ልጋብዝላችሁና ለአንድ 10-15 ደቂቃ ቆንጆ ነገር ጎረስ አድርጓችሁ ስኬት ቀለል ያለና ብቻ ትኩረት ለምን እንደሚያስፈልግ ይነግራቸዋል። ትኩረት ያስፈልጋል፣ ግን ትኩረት ለምን? እንዴት? መስማትና ማዳመጥ፣ ማየትና ማስተዋል፣ መመኘትና ማድረግ፣ ማሰብና መኖርን በትርጉም ቁጭ ያደረገ ዘ 2 ደቂቃም ቢያወራ
ውክክ ነው የሚያደርጋችሁና አንድ ጊዜ እስኪ እንደው በደንብ በጭብጨባ ወንዶሰን ሞርዴን ወደ መድረክ አንዴ ይጥሩ። ቸፕ ይኸው እስከሚመጣ ድረስ በጣም ነው የምታጫወቱት። ኧረ አውትስታንዲንግ ሞርኒንግ ፊሽ አማይዚንግ በደንብ አድርጎ አመሰግናለሁ። ይኮረኩራቸዋል። ታዲያስ ኦኬ። ያው ድምጼ ብዙም አይሰማም፣ ግን ደግሞ በዚህ ላይ ዝናብ ተጨመረበት። እድለኞች እንዴት ናችሁ? ያው ሁሌ እንደተለመደው እድለኞች ነን እኛ ብለን የምናስበው አቶ በላይ ይመክሩናል፣ ይገስጹናል፣ አለቃ ይሆኑናል። እንዲሁም ደግሞ አስቸጋሪና ውስብስብ ነገር ሲያጋጥመን ህልም ፈቺ አለን ማለት ነው። ስለዚህ እድለኞች ነን አይደለን? አንዴ ለዚህ እድል በጣም አመሰግናለሁ። ይሰማል ከኋላ ልጨምር? ከዚህ በላይ እንድጨምር ከፈለጋችሁ ያው ከዚህ በላይ ሀብታም መሆን ይኖርብኛል ማለት ነው። ጥሩ እንግዲህ የሚሊነር መንገድ ሰልጣኞች እናንተ በጣም እድለኞች ናችሁ። እኛ ሀገር ላይ በጣም ብዙ አሰልጣኞች አሉ፣ ብዙ ስልጠናዎች ይሰጣሉ። ምናልባት የተወሰናችሁ በማህበራዊ ሚዲያም በምንም እንደዚሁ እድሉን አግኝታችሁ ሰሟቸው ይሆናል። አንድ በጣም ዕውቅ አሰልጣኝ ያው እኔ ብዙ ጊዜ ሰዎች ከኔ የተሻለ የሚያውቁት ነገር አለ ብዬ አምናለሁና ሄጄ ስልጠናውን አዳመጥኩ። መጨረሻ ላይ እንደምንም የማግኘት እድሉ አግኝቼ አንተ ግን ምን ሰርተህ ነው ገንዘብ የምታገኘው ብዬ ጠየቅኩ። እኔ በጣም አሰለጥናለሁ። ከዛ ያሰለጠንኩትን ስልጠና ሰዎች ዩቲዩብ ላይ ሰብስክራይብ ያደርጉታል። 2-3 መጽሐፎች አሉኝ፣ እነሱን እሸጣለሁ። የመከራችሁን ምክር ወደ ገንዘብ ቀይሮ ነው የሚኖረው። ይሄ ማለት ምክርና ቦክስ ለሰጪው ቀላል ነው ማለት ነው። የሚሊነር መንገድ ሰልጣኞችን ለየት የሚያደርገው አንተ ግን ምን እየሰራህ ነው ገንዘብ የምታገኘው በሉት አሰልጣኙን ከፈለጋችሁ። ምን እየሰራ እንደሆነ በተግባር የሰራውን ነገር ሼር ያደርጋችኋል ማለት ነው። ስለዚህ እኔ ባገኘሁት አጋጣሚ ዛሬ ለመምጣት እንደውም የተጣበበ ሰዓት ነው ያለኝና ለምን ነፃነት አትክልትና አስቤዛ ኦርጋናይዜሽን ይቀረዋል። እኔ እንደ አንድ ሰራተኛ ነው በደንብ እየሰራው ያለሁት ማለት ነው። እና ሰዓት ትንሽ ያንሰኛል። ግን የአይ ቲንክ ከ2 ሳምንት ምናምን በፊት የነበረው ስልጠና ላይ ይመስለኛል አንድ ሰልጣኝ ወንደሰን ማግኘት ፈልግ ነበር አልተሳካልኝም ሲል እኔ ቢያንስ ለዚህ ዓላማ ሰልጣኞች ለማገልገል ገንዘብም ጊዜም ራሴንም ጭምር መስዋዕት ማድረግ ፈልጋለሁ። ስለዚህ ለምን አልገኝምና የተወሰነች ነገር የገባችኝን ነገር እናንተ አሁን ይሄን ስራ ስትሰሩ ቻሌንጅ ሊያረጋችሁ የሚችለውን ነገር እኔን ቻሌንጅ ያረጋኝን ማለት ነው፣ ወይ ደግሞ ከባድ መስሎ የሚታያችሁን ነገር ያለችኝን ተሞክሮ ለ3 ደቂቃ ያክል ማካፈል አንድ ሰርቪስ ነው ብዬ ስላመንኩ ነው የመጣሁት። እና ጋብዙኝ ብዬ ነው የተጋበዝኩት። ያለችው እቺ ውድ ሰዓት የአየር ሰዓት ላይ ነው ያለነው። 1-2-3 ቁም ነገር ጣል አድርጌ ለማለፍ ነው። እና ምንድነው እያንዳንዱ ሰልጣኝ የሚያጋጥመው ነገር እኔን ያጋጠመኝ ያጋጥመዋል። ምክንያቱም አብዛኛው ሰው ከድህነት ጋር ስለሆነ ወደ ጦርነቱ የገባው። ድህነት ቀላል ተፋላሚ አይደለም፣ ትኩረት ይፈልጋል። ምን ላይ ነው ትኩረት ማድረግ ያለብን? የሚፈትኑን ነገሮች ላይ ሳይሆን መድረስና መስራት ማድረግ የፈለግነው ነገር ላይ ትኩረት ካደረግንበት ሌሎቹ ነገሮች ትኩረት ሳትሰጡ ስትቀሩ ገለል ይላል። ለምሳሌ ልንገራችሁ፣ የሆነ ሰው ከናንተ ጋር ጸብ ፈለገ። እናንተ ወይ እያነበባችሁ ነው ወይ እየሰራችሁ ወይ የሆነ ነገር እያረጋችሁ፣ ሲጠይቃችሁ የሆነ ነገር ምላሽ ሲሰጣችሁ ምናምን ለሱ ትኩረት እንደሰጣችሁት ካልገባው ምንድነው የሚያደርገው? ንቆ ትቶ እየተሳደበ የሚሆን እያጉረመረመ ትቷችሁ ነው የሚሄደው። ልክ እንደዚህ ነው ለእያንዳንዱ ነገራችን። ለምሳሌ ስትሰሩ ቀላል አይደለም።
ይሄ ሰልጣኝ ወደ ተግባር ገብቷል፣ ስራ እየሰራ ነው። ቻሌንጅ የሚያደርጉት የሚፈትኑት ነገሮች በጣም ብዙ ናቸው። አገሪቷ ላይ ያሉ ችግሮች በሙሉ የዚህ ድሃ ማህበረሰብ ጫንቃ ላይ ነው ያሉት። በፖለቲካው በኩል ችግር አለ። ሀገራችን ላይ ያለው አሰራር ችግር አለ፣ ብዙ ችግሮች። እንደገና ደግሞ የፋይናንስ ችግር አለ። አብዛኛው ሰው ሊገዛችሁ የሚመጣው ከስተመር በራሱ ወይም ደግሞ አገልግሎት ልትሰጡት የሚመጣው ደንበኛ ደስተኛ አይደለም ካለው ነባራዊ ሁኔታ አንፃር። ስለዚህ ምን ሊያረጋችሁ ይችላል ማለት ነው? በርቱ፣ በጣም ጥሩ፣ ጎበዝ፣ በቃ አምጣ ልግዛ፣ አምጣ ይሄን ሰርቪስ ለኔ ስጠኝ ምናምን የሚል ሰው አንጠብቅም ማለት ነው። አሁን እያንዳንዱ ሰው የሚፈልገውን ነገር ያላሳካበት ምክንያት አለ። ምክንያቱ ላይ ትኩረት አድርጎ ነው ግን ሳይሳካ የቀረው እንጂ ለምሳሌ እኔ ትንሿ ሱቅ ላይ ስሰራ ከመጥበቡ የተነሳ በረንዳ ላይ ዕቃ እንደረድራለን እና የተደረደረ የታሸገ ቡና አንስቶ የሚሮጥ ሌባ ነበር። በቃ ሌባ እየሰረቀኝ ስለሆነ መስራት አልቻልኩም ብዬ ማቆም አልችልም? እችላለሁ እኮ ግን ደግሞ እሺ በቃ አልቻልኩም ብዬ አቆም። ከዛስ እኔም ወይ ሰራቂ ልሆን ነው ማለት ነው። ደግሞ መስረቅ አልፈልግም። ስለዚህ ምንድነው ያደረኩት? የዛኔ አንስተው የሚሮጡ ሰዎች አሁንም የሰው ዕቃ እያነሱ ነው የሚሮጡት። እኔ እነሱ ላይ ትኩረት ስላላባከንኩ ስራዬ ላይ ትኩረት ስላደረኩኝ ከዛ ነገር ማለፍ ይቻላል። አሁን መስረቅ አይችሉም። ቢሰርቁም እንኳን በጣም መጠኑ ቀንሷል። አሁን ዲጂታል ሲስተሞች አሉ፣ ካሜራ አለ፣ ብዙ ሰራተኛ አለ፣ ጥበቃ አለ፣ ማኔጀር አለ። ከዚህ ሁሉ አልፈው የመስረቅ እድል የላቸውም ማለት ነው። ሌላው ቻሌንጅ የምትደረጉት ትንሽ ንግድ ቤት ከፈት ስታረጉ እናንተ ገና ይለምድልኝ ይሆን፣ ቤት ኪራዩን ይመልስልኝ ይሆን፣ ይችን የቁጥር ታርጌት አሟላ ይሆን ምናምን እያላችሁ እንዳለ ንግድ ፍቃድ የሚል ይመጣል። ደረሰኝ የሚጠይቅ ይመጣል። ቆማችሁ የምትንቀሳቀሱ ከሆነ እዚህ ጋር መቆም አይቻልም የሚል የሚነጥቅ የሚበታትን ምናምን ይመጣል። ያ ሁላ ነገር የግብአቱ አንዱ አካል ስለሆነ እሱ ላይ ትኩረት አለማድረግ ነው። የቱ ጋር ነው ትኩረታችን? እኛ በቀን ታርጌት አድርገን መዋል ያለብን ነገር ላይ ብቻ ፎከሳችንን መሰብሰብ ማለት ነው። እነዛ ነገሮች እንደሚኖሩ ከወዲሁ መኑና ጠብቁ፣ ግን እነሱ ላይ ትኩረት አታርጉ። እነሱ ነገሮች የመሻገሪያ ሲስተም ነው። ትንሽ በነገራችን ላይ ሎ ክላስ ላይ ያለን ብቻ ነው እንደዚህ አይነት ቻሌንጆች ሊያጋጥሙን የሚችሉ። ትንሽ ካለፋችሁ በኋላ ነገሩ እየቀለለ ነው የሚመጣው። ለምሳሌ ከደንብ ማስከበር ጋር የሚጣላው ህንፃ የሚሰራ ሰው ነው ወይስ ኩሽና የሚሰራ ሰው? ቆርቆሮ በቆርቆሮ የሆነ ቦታ ልለጣጥፍ የሚል ሰው ነው እንጂ ከፍ ስትሉ በርደኑ ሙሉ ይቀንሳል። ያንን በርደን ለመቀነስ ግን ዛሬ ላይ ያለችውን ትኩረት ታርጌቷ ላይ ብቻ አነጣጥረን እነሱ ነገሮች በጊዜ ሂደት ራሳቸው ገለል እያሉ እየለቀቁን እኛን እየቀለሉልን እንዲመጡ ማድረግ ያስፈልጋል ማለት ነው። እኔ ለሊት 8 ሰዓት ተነስቼ ወደ አትክልት ተራ ስገባ እንዳሁን በመኪና ያሉትን እቃዎች ለምሳሌ ቲማቲም ሳጥን ምናምን የመሳሰሉትን ጭኖ መሄዱ ቀላል አልነበረም። ለሊት ዝናብ እየዘነበ ራሴ ላይ አራት የሚያሸክም ሰው እንኳን ሳይኖር ምን አደርጋለሁ? ደረጃ ላይ ደረድረዋለሁ። ከዛ ቁጭ እላለሁ። ቁጭ ስል ሳጥኑ ከፍ ስላለ አሁን ከላይ የሚያረግ ሰው አያስፈልግም ማለት ነው። ገብቼ ስነሳ ይሄዳል። ዝናብ ነበረ፣ ቻሌንጅ አለ፣ ሌባ አለ፣ መሰረቅ አለ፣ ብዙ ነገሮች አሉ። አንድ ሳጥን ይዛችሁ ስትሄዱ የሆነ ጊዜ ለሳጥኑ እናንተ ገንዘብ አስይዛችሁ ነበር፣ የሰው ማርክ አለበት። ከዛ ዴቱ አልፎ ይሄ ሳጥን የኔ ያረኩ ብላችሁ ስታስቡ አትክልት ተራ ወይ መንገድ ላይ የሆነ ቦታ ያ ሳጥኑ ላይ ማርክ የጻፈው ሰው መብቱ ስለሆነ ሳጥኑን ይነጥቃችኋል። ያስያዛችሁት ወይ ለሌላ ሰው ሊሆን ይችላል፣ ድጋሚ ለገዛ ሰው ይሄ የኔ ነው ባለቤትነቱ ይላል። የዛኔ እናንተ በቃ የሚሊዮነሮች መንገድ ስልጠና ልክ ነበር፣ ድህነትን ማሸነፍ ይቻል ነበር፣ ግን እንዲህ አይነት ሰዎች ባሉበት ሁኔታ ግን አይቻልም ወደሚል ነገር ልትደርሱ ትችላላችሁ። ኖ ትኩረታችን በነዛ ነገሮች ውስጥ አሸንፈን ታርጌታችንን መስራት መሆን መቻል አለበት። ያጋጥማል እያንዳንዱ ሰው አሁን ወደ ተግባር የገባ ወደ ቢዝነስ የገባ ሰው እነዚህ ነገሮች እነዚህ ቻሌንጆች በሙሉ ያጋጥመዋል። ገንዘብ ይሰረቃል፣ ሞባይሉን ይሰረቃል፣ የሚሰራበት ነገር ይሰረቃል። ከነዛ ነገሮች ድጋሚ ላለመሰረቅ ጥረት አድርጎ አሁንም
ወደዛ እንቅስቃሴ ውስጥ መግባት ነው። በጣም ደስ የሚለው ነገር በ1000 ብር ወይ በ2000 ወይ በ5000 ብር ብቻ ነው ይሄ ገንዘብ የሌለው ሰው ይሄንን ከድህነት ራሱን ራይዝ ማድረግ አይችልም የሚባል ነገር ተብሎ ቢሆን ያቺ ገንዘብ ስትጠፋ በቃ አበቃልን ብለን እናቆም ነበር። የዚህ ቤት ሰልጣኝ መነሻ ፖይንቱ ምንም ነው። ምንም የሆነ ሰው ደግሞ የሆነ ነገር ይዞ ተነሳና ሳይሆን ሲቀር አሁንም ከምንም ድጋሚ የመነሳት እድል አለው ማለት ነው። ለየት የሚያደርገው ይሄ ነውና ስለዚህ ትኩረታችን መድረስ የምንፈልገው ነገር ላይ ከዛ ውጪ ያስቀመጣችሁት ነገር ካለ በጠዋት ስትነሱ ቀድሜ ነገርኳችሁ ዝናቡ ከሌባ መጋፋቱ ጨለማው እንቅልፍ ማቋረጡ መሰደቡ መገፍተሩ መገፋተሩ በጭቃ ጉልበታችሁ ግራችሁ ላይ መረገጡ ምናምን ሲመጣ ለምን ብዬ ነው ግን እንደዚህ መሰቃየው የሚል ጥያቄ ራሳችሁ ከራሳችሁ ጋር ለሁለት ተካፍላችሁ ትጠያየቃላችሁ። የዛኔ ለምን ብዬ ነው እንደዚህ አይነት ስቃይ ውስጥ የገባሁት ብላችሁ ስታስቡ መልስ ከሌለ አንድ እርምጃ መቀጠል አይቻልም። አይ ያስቀመጥኩትን የቀን ታርጌት የወር ታርጌት የአመት ታርጌት የሁለት አመት ታርጌቴን ለማሳካት ብዬ ነዋ ብሎ መልስ የሚሰጥ የራሳችሁ የውስጥ ማንነት ሲኖር ግን ለዚህ ከሆነማ ታዲያ እቺ ምን ችግር አላት እቺ ሲምፕል ቻሌንጅ ነች ብላችሁ ወደ ጎን ተውና ትኩረታችሁን ዋና ነጥባችሁ ላይ ታደርጋላችሁ ማለት ነው። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 8876 23 ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ክፍለ ሀገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ፣ ደርሻለሁ። መጣሁ። እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈልጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንጻ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ታዲያስ ማለት የኛ ማነቃቂያ ልዩ ፕሮፌሽን የምንሆንባት መፈክር መልእክት ነች። ለማንኛውም ቆይታ እንዴት ነበር? እንዴት ነገራችሁ? ያው እዚህ መድረክ ላይ በጣም ብዙ ሰዎች መጥተው መናገር እየፈለጉ ማስተማር ማገዝ እየፈለጉ ነገር ግን ለውጡ ስንፈትሸው በሚሊዮነሮች መንገድ ስላልመጣ የሚሊዮነሮች መንገድ በአፍሪካ ውስጥ የመጀመሪያው ቢዝነስ ፕላን ነው ብለን ስላመንን ያለ ገንዘብ የተጀመረ እጅ ላይ ባለ ጊዜ እጅ ላይ ባለ ገንዘብ ብቻ ተጀምሮ በሰብአዊነት የተገነባ መነሻና መድረሻው ቅጭ ያለ የታወቀ በየወር በየሳምንት ወይም ደግሞ በአመት የት እንደሚደርሱበት ተከርክሞ የለየለት በሱ ውስጥ ያለፉ ሰዎች ብቻ ስለሆነ እንዲያስተምሩ የምንፈልገው ለጊዜው የተወሰነ የመምህር እጥረት ቢኖርም ከተወሰነ ጊዜ በኋላ እናንተ በየወር ፐርሰንቱን እያሟላችሁ የመጣችሁ ሰዎች እዚህ የመጣችሁ በምታስተምሩ ሰዓት በላይ ረፍት እያገኘ ይመጣል ብለን እናስባለን። ግልጽ ነው አይደል? ስለዚህ እኛ ቤዝ ነው የምንጥለው፣ መሰረት ነው የምንጥለው። እንኳን አይደለም የሚሊዮነሮችን መንገድ በላይ አትክልትና አስቤዛንም ከተውኑ 2 ዓመት ሆኖናል። የራሳችንን ድርጅት ገንብተን አስተካክለን የሊደርሺፕ ኳሊቲያችንን አስመዝግበን ብዙ በታማኝነት የሚሸጡ በታማኝነት የሚጠብቁ በታማኝነት የሚከሽሩ በታማኝነት የሚያደርሱ በታማኝነት ዕቃ የሚገዛ በታማኝነት የሚያሽከረክር ሹፌር ይሄ ሁሉ ቤዝ ተስተካክሎ ተገንብቶ የሥራ ፍቅር ያለው ታማኝ ለዛ ቢዝነስ ታማኝ ወታደር የሆነ አገልጋይ ራሱን እስከ መሰዋት ድረስ የሚያስቀምጥ ለምን ነገ እንደ በላይ አትክልትና አስቤዛ ድርጅት ማቋቋም የሚፈልግ ባለራዕይ ትውልድ ለዛ ነገር ታማኝ ነው። በነገራችን ላይ የሙስሊም እህትና ወንድሞቻችንን የጾም ፍቺ በዓል ምክንያት በማድረግ ያወጣነው የጥያቄና መልስ የሽልማት ውድድር አለ። ያሸነፉ ሰዎች አሉና እነሱን እንኳን በበላይ አትክልትና አስቤዛ ማዕከል ውስጥ የተከለከሉ 7 ነገሮችን
ዘርዝሩ። ከዚህ ሶስቱን ነበር ያልነው ከተከለከሉ ለከስተመር ተብሎ የወጡ ህጎች፣ ነገር ግን የተከለከሉ ናቸው። ነገር ግን ለከስተመር ሲባል ይወጣ ከበላይ አትክልትና አስቤዛ ማዕከሉ 7 የተከለከሉ ነገሮች 3ን ጥቀስ በሚል ነበረ። 3 ሰዎች አሸንፈዋል። 2 ልጆች መጥተዋል። ወደ በኋላ ላይ ሽልማቱ ምን እንደሆነ እናበረክትላቸዋለን። እንግዲህ አሁን ሲያስተምራቸው የነበረው ወንዶሰን ሞርዴ የነጻነት አትክልትና አስቤዛ ማዕከል በበላይ አትክልትና አስቤዛ ውስጥ ወደ 4 ዓመት የሚጠጋ ጊዜትን ሲያሳልፍ ቅድም የነገራችሁ ነገር እኛ ስለምናቀው ነው ሴንስ የምናደርገው። በክረምት ሌሊት እንደዛሬ ቀጥታ በመኪና ዕቃ አይገባም ነበረ። ሌሊት ቲማቲም ለማምጣት ፒያሳ ነበረ። ከዛ ሲመለስ ቃሪያና ካሮት ለመግዛት አሌልቱ ነበረ። ከዛ ሲመለስ ደግሞ ሽንኩርት መልቀም፣ ማስተናገድ፣ መመዘንና ቤት ማጽዳትና የተበላሸና ያልተበላሸ ዕቃ ለይቶ ሲሸጥ የዋለን ዕቃ ሂሳብ ሰርቶ ድርጅቱ እንዳይዘረፍ ለመጠበቅ ኬሻ ላይ መተኛት ነበረ። አይታችሁታል። ይሄ ሁሉ ለምንድን ነው ብትሉት በሰዓቱ ዋይ ወደፊት እኮ በመኪና ነው የሚሄደው፣ ሌላ ሰራተኞች ነው የሚሰሩት፣ እኔ ቪላ ቤት ውስጥ ነው የምኖረው እና ባለሀብት በመሆን ሰዓት አርፋለሁ ይል ነበር። ያንንም እንዲናገርና እንዲያምን ደግሞ እኛ ብዙ አስተዋጽኦ ሲከራከረን ስንገፋው፣ ስናሳየው፣ ስናሳምነው ብዙ ነገር ነበር። ያለ ለውጥ የሚመጣ ነገር የለም። አሁን ግን ተውትና ሳጥን መሸከም የራሱን ጫማ ተሸክሞ በእግሩ አይሄድም። ዘመናዊ መኪና ነው የሚዘንጥበት። ከሰፈር ሰፈር የሚያዘዋውር ሌላ፣ ከክፍለ ሀገር የሚጭን መኪና ሌላ፣ እሱን ከቤት ወደ ጎረቤት የሚዘዋውር በመኪና ሌላ፣ የሚኖር ቤት ቀናጣ ቪላ፣ የሚሰሩ ታማኝና ጎበዝ ጀግና ሰራተኞችን ያሰለፈ እጅግ የሚቀናጣ 5 ዓመት ባልሞላ ጊዜ በትንሽ ጊዜ ውስጥ ይህ ሁሉ ታሪክ ተደርጎ ወልዶ ከብዶ ባለሀብት ሆኖ አሁን እናንተን ለማስተማር የቻለው ያንን ዋጋ ሲከፍል ነው። ግልጽ ነው። አረ ለዚህ ሰው እንደውም መሮጥ ነበረበት። ለዛ ነው ይቺ መድረክ የተፈቀደችለት። ይቺ መድረክ በሚሊዮነሮች መንገድ ወይ በበላይ አትክልትና አስቤዛ ውጤት ያላመጣ ሰው አይረግጣትም። ብዙ ባለሀብት ብዙ ታሪክ የሰሩ ብዙ የተለወጡ አሉ። ነገር ግን እኛ በአፍሪካ ውስጥ ቢዝነስ ፕላን የለም። በገጠመኝ ወይም በትጋት ወይም ብዙ በመድከም ብቻ ሊሆን ይችላል። ወደፊት አቅጣጫ ከሌለው ቤዝ ካልያዘ ሊነቃነቅ ቢችል እንኳ ዛሬ የተመሰከረ ሀብት ነገ አንድ ነገር ቢገጥመው ብለን አርቲፊሻል እንዳይሆን ስለምንሰጋ እንጂ ብዙ ጎበዞች፣ ብዙ ጀግኖች፣ ብዙ የተለወጡ አሉ። ነገር ግን እኛ በእኛው ተጽፎ በእኛው የተነበበ ነገር ስለምንፈልግ ተግባር የሚሊዮነሮች መንገድ የተግባር መጀመሪያ እንዲሆን እንፈልጋለን። በቃ ዝች ሀገር ላይ የምር ሀገር በቀል ስብዕና ላይ የተመረኮዘ እውነት ጥርት አድርገው የሚያሳይ ግልጽ ያለ መነጽር እሱን ስለሆነ እኛ በደንብ ማንጸባረቅ የምንፈልገው ባካችሁን ይህንን መድረክ ለምን ክፍያ እንከፍልም? በነገራችን ላይ ለዚህ ፕሮግራም ህንፃዬንም ቢሆን ሸጬ እሰጣለሁ ስልጠናው እንዳይቋረጥ የሚል በጣም ብዙ አለ። በሙያ ያለ የተባለውን ነገር ላግዝ በነፃ አዳራሽ ነግሬያቸዋለሁ። ወደ 10 ምናምን ደርሷል። እኛ አዳራሽ አለ በነፃ ተገልገል የሚሉ በጣም ብዙዎች አሉ። ስቲል ሰርቪስ ካስፈለገኛ መኪና ያገልግል የሚል በጣም ብዙዎች አሉ። በጣም ብዙዎች ከሀገርም ውስጥ ከውጭም። ነገር ግን እስካሁን ድረስ የኛ እውቀት ነው፣ የኛ ገንዘብ ነው ሁሉም ነገር። ለምን ሰው ሳያቅተው አምጡ ስጡኝ ብር አይጠገብም፣ ይሄን በዛ አድርገዋለሁ እዛ ጋር ደብቀዋለሁ የምንል ስግብግቦች ስላልሆንን ገንዘብን ከዜሮ ጀምረን እንዴት ወደ ባለሀብትና ማምጣት ስለምንችልበት አንድ ነገር ልንገራችሁ። በእንደዛ አይነት የተገነባ ሺህ ሀገር ቅልጥልጥ ቢል ሺህ ነገር ቢፈጠር የሚያስበው ለእህት ለወንድሞችና ለዜጎች እንጂ ለሀብት ቅንጣት አይጨነቅም። እንደዛ አይነት ዜጋ ለምን በሉኝ፣ ሀብት ማለት ጌም እንደሆነ ስለምናውቀው የባህል ጨዋታ በቀላሉ ቁጥርን ጠርታችሁና አጋይታችሁ ሪሳይክል አድርጋችሁ በጥቂት ወራትና ዓመት ውስጥ ሚሊዮነር መሆን የሚቻል ቀላል ነገር ስለሆነ ገንዘብ ምንም ነው ልንገራችሁ። ስለዚህ ያ ነገር ስለገባን መንገዱ ክፍት ብሎ ስለታየን እንደዚህ ቆመን ከሶሻል ሚዲያ እስከ ሚኒስትሪ ሚዲያ ከሬዲዮ እስከ ቴሌቪዥን በአካል ሳይቀር እናንተ ፊት ቆመን እንድንጮህ ያስገደደን የምናውቀው መንገድ ለኛ ብቻ አይደለም የተፈቀደው። ወደ ስብዕና ስትመጡ እናንተ የምትኖሩትን ምቹ ህይወት ሌላው እንዲኖረው ግዴታ ነው የሚል በማንኛውም ሃይማኖት ሂድ ሸባይነት ማለት ግዴታ ነው። እንዳየሩ እንደ ፍላጎት ብሎ ነገር የለም። ካለ ላይ ማካፈል ግዴታ ከተባለ
የእውቀት አስራት በኩራት የለውም እንዴ? ያለው እኮ የምታውቀውን ነገር ለሌላ መስጠት ደግሞ ግዴታ ነው ማለት ነው። ስለዚህ ግዴታ እስከሆነ ድረስ እኛ ገንዘብ ብንሰጥ ባንዴ ያልቃል፣ የሰጠነውም ሰው ያልቅበታል። እኛም ሰጭ ነበርን ለማይሆነን እያልን ጨዋታው ወደ ታሪክ ይቀየራል። እውቀት ስንሰጥ ግን ለእኛም አያልቅም፣ ለእናንተም አያልቅም። በእውቀት የምንንቀሳቀስ ከሆነ ሁሉንም ኢትዮጵያዊ እመኑኝ ሚሊዮነር ማድረግ እንችላለን። ይችን ሀገር ኢሮፕ ስታንዳርድ 100% ከዛ በላይ እናደርጋለን። አማኑን። ስለዚህ አሁን ባካችሁ በሚሊዮነሮች መንገድ ወደ ስራ የገባችሁ ሰዎች ዝቅ ብላችሁ ልትጨማለቁ ግዴታ ነው። ነገር መቀናጣት ከፈለግ ዝቅ ብለህ ተጨማለቅ። ትላንት ስንተኛባት የነበረውን ሱቅ የምናድርበትን ማዳበሪያ የምንለብሰውን የተጨማደደ አንሶላ የኛን ብዙ ሰዎች ያውቃሉ። አሁን የምንኖረው ሌክዠሪ ላይፍ ትላንትና አልነበረም። በእኛ አእምሮ ውስጥ ነበር። ለሌሎች በዓይነ ሥጋ አይታይም፣ ለእኛ በዓይነ ሕሊና ይታያል። አሁንም የእናንተ አጀማመር ለሌሎች አጋሮቻችሁ ግልጽ ስላልሆነ ሻማ ልትለብስ፣ ነጠላ ጫማ ልታረግ፣ ጥፍር ሊያድግ ሊቆራረጥ፣ ቦዲ ብቻ ልታረግ፣ በቦቲ ጭቃ ውስጥ ልገባ፣ ሌሊት ልትመላለስ፣ ከሌባ ልትገላመጥ፣ ሰው ሲሰድብ ባልሰማ ዝም ብለህ ልትሄድ ግድ ይላል። ለምን ካልከኝ እየመሰረትክ ነዋ። ፎቅ ሲመሰረት ያብለጨልጫል። ቀለሙ ሲመሰረት ነው በኋላ፣ መስተዋቱ ሲመሰረት ነው በኋላ፣ ኮርኒሱ ሲመሰረት ነው በኋላ፣ ውበቱ ሲመሰረት ነው በኋላ። ሲመሰረት ጭቃ ነው፣ ቡኩ ነው። ተውትና ይሄ የሚያምረው ወርቅ ለራሱ ከብዙ ጭቃና አጸያፊ ከሆነ ሽታ ውስጥ ነው ተቆፍሮ የሚወጣው። ገብታችኋል? የሚጌጠው ከዛ ነፃ ወጥቶ ነው። ገና ቀልጦ ቅርጽ ተወጥቶለት የዛን ጊዜ ነው ለውበት፣ ለኩራት፣ ለተሻለ ሹመት የሚሰጠው ሰው የዛን ጊዜ ነው። ስለዚህ አብዛኛ ሰዎች ጽድት እንዳሉ ማንም ሳይቃወማቸው ምንም ሳይቸገሩ እንደው ኮሽ ሳይባል በቃ ወደ ሚሊዮነርነት ሲጠጥ ማለት የሚፈልጉ ሰዎች አሉ። እንዳይመስላችሁ፣ አይሳካ። ስኬት ያዋርዳል፣ በቃ ያዋርዳል። አንድን ነገር አብስላችሁ ነው የምትመገቡት። ሲበስል ምን ይላል? በጣም ይቃጠላል፣ በጣም ይግላል፣ በጣም ይሰቃያል። ልክ እንደዛ ነው። እናንተ ግን በተሰቃያችሁ ቁጥር እንደ ካሮት ሳይሆን እንደ ቡና ሆኑ። ካሮትን ብዙ ጊዜ በቀቀሉትም ያው ካሮት ነው፣ ዋውም ዋ ነው፣ ካሮቱም ቀይ ነው። ቡናን በቀቀላችሁት ቁጥር ግን ምንድነው የሚያደርገው? ውሃውን ወደ ጥቁር እየቀየረው ይሄዳል። ግልጽ ነው። እናንተ በተሰቃያችሁ ቁጥር ራሳችሁን ወደ ምን ቀይሩት? ድህነታችሁን ወደ ሚሊዮነርነት እየቀየራችሁት። አንዳንድ ሰው ትንሽ ቻሌንጅ ሲመጣበት በፍጥነት እንደ ካሮቱ ተሽመድምዶ ውሃውን እንደዛ ውሃ ሆኖ ይበስላል። ድህነታችሁ ባለበት ሆኖ እናንተ የምትበስሉ ከሆነ አለቀል። አባቴ እንደ ቡናው ሆን። ቡና በተቀቀለ ቁጥር ምን አልኳችሁ? ውሃውን ወደ ጥቁር ከለር ይቀይራል። በቃ በበሰለ በተሰቃየ ቻሌንጅ በሆነበት ቁጥር ምን አድርግ? ወደ ራስክን ወደ ከፍታ ቀይረው፣ ወደ ሚሊዮነርነት። አንድ ገጣሚ ግጥም ሲደረድር እንዲህ አለ። ጠላቶች ሁሉ እንዳለ ዕውር ናቸው፣ ወደ ላይ ያወጡህ ወደ ታች መስሏቸው። ለማንኛውም እናንተም እንደዛ አይነት ተረት እስከሚተረትላችሁ ብዙ ቻሌንጅ በመጣ ቁጥር ወዴት ሂዱ? ከፍ ከፍ ከፍ። ሰው ሲወድቅ እንኳ አንድ እርምጃ ይሄዳል። አውቃችሁታል? እንዴት ስለሚወድቅ። እየሄደ ያለ ሰው፣ የቆመ ሰው ምናልባት እንቅልፍ ይዞት ወደ ኋላም ሊወድቅ ይችላል። እየሄደ ያለ ሰው ግን ሲሳሳት እንኳ እንቅፋት ነው ሊመታ የሚችለው። ወዴት ነው የሚወድቀው? አይዞክ ወደፊት። ቢያንስ ለመነሳት አንድ እርምጃ ወደፊት ይሄዳል። አይሄድም? አየ ወድቀህ እንኳ እየሄድክ ነው። አንዳንዱ እዛው ይተኛል የሚነግረው ከሌለ። መውደቅ ለራሱ ከነበርክበት አዝግ አልንቀሳቀስ ካለ ህይወት ውስጥ አንድ እርምጃ ያንን ጥለው እየሄድክ ነው። ስለዚህ ተንቀሳቀስ፣ አትቁም። ነገሮች ሁሉ ክራውድድ ናቸው፣ ከባድ ናቸው፣ ጨለማ ናቸው። የሚያግዝ የለም። በዚህ ሰዓት እንዲህ አይታሰብም። እሱ ጊዜ አግዞት ሊሆን ይችላል። ምክርና ቦክስ ለሰጪው ቀላል ነው። አረኛን እንዴት እንደከበደ ባየ አትበል። ከድህነት ወደ ባለ ሀብት የመጣ ሰው ስለሆነ የሚያሰለጥንህ ድህነትን ሴንስ አድርጎ የሚያውቅ ሀብት እንዴት ቅርብ ርቀት ላይ ተቀምጦ አንተን እንደሚጠብቅ ሊነግርህ ነው የመጣው። ስለዚህ ምን አድርግ? ሩጥ። አራስታሪያስ አራስታሪያስ አለን አለን። ይሰማል በደንብ። ቆይታ እንዴት ነበር? እጅግ በጣም ጥሩ። አሁን ግጥም ያላችሁ ግጥማችሁ እስከሚያልቅ ነው። ሀሳብ ያላቸው ደግሞ ለእያንዳንዱ ደቂቃ ሀሳባቸውን
ስለዚህ ምናልባት ታይማችንን ለመጠቀም እንዲመቸን እሺ ያሳካውን እዚህ ጋር መጥቶ የሚሊዮነሮች መንገድ ምንድነው ትርጉሙ? ያደረግነውን ለሌሎች ማሳየት። ስለዚህ ያሳካ ካለ ቆይኔ የደረስኩበትን ደረጃ እናገራለሁ የሚል ሰው ካለ አንዴ እጅ አውጡ ካለ ማለት ነው። ሌላ ግጥም ያለው ካለ እንደዛው እጅ አውጡ። እሺ ሌላ ሐሳብ አለኝ የሚተላለፍ ሐሳብ ያለ ሰው ካለ እጅ አውጡ። እሺ ሌላው የሚሊዮነሮች መንገድ በደንብ የገባውን ላልገባው መናገር ነው አንዱ ትልቁ ኳሊቲ። በደንብ የገባውን ላልገባው መናገር፣ የኖረውን ሌላው ሰው እንዲኖረው ማሳየት። የድህነት ምቀኞች እንጂ የሰው ልጅ ምቀኞች አይደለንም። ስለዚህ እኛን የምትመስሉ ከሆነ ነው እኛ ደረጃ ላይ የምትመጡት የኛም በረከት የምታገኙት። እኔ በጣም ከሚያስደስተኝ ነገር ምን እንደው ልንገራችሁ፣ ብታምኑም ባታምኑም በጣም የሚያስደስተኝ ነገር በጣም የጨነቀው በጣም ግራ የገባው በጣም የተቸገረ ምንም ሳይከፍለኝ መጥቶ እኔ ቢሮ ሲያደርቀኝ ከዋለ የዛን ቀን እንዴት እንደምረካ ልነግራችሁ አልችልም። ለሱ ጊዜ መስጠቴ፣ ለሱ መፍትሄ መሆኔ፣ ምንም ሳይከፍለኝ ለሱ በማገልገሌ መሸጠት እኮ ነው። ሲፈቀድልህ እኮ ነው የምትኖረው። ራሱ የመጣለት ራዕይ የምትኖረው ማስተዋሉን ስታገኘው ነው እንጂ ጥቅም አለበት ሽምልል ብለው የሚሄዱ አንድ ሳንቲም የማይወጣቸው አራዶች በጣም ለማንም የማያገለግሉ እንደውም ለነሱ ሰው እንዲደክምላቸው የሚፈልጉ ያልደከሙበትን የሚሹ አሁን እኛ ያለንን የላቸው እና ማንኛውም መከተል ይሻላል መስጠትን ወይስ መቀበልን? ማንኛውን እንለማመድ? መስጠትን እንለማመድ። በቃ መስጠትን የምንለማመድ ከሆነ የምትሰጡት ነፍ ነው የሚኖረው። ነገር ግን ልንገራቸው፣ ስትሰጡ በኢሞሽን በሆነ ነገር አትስጡ። በጣም ነርቨስ በሆነ አካሄድ አትሄዱ። ሰው የሌለውን አይሰጥም። እኔ ብዙ ጊዜ በጎ አድራጎት ድርጅቶችን ለሰብአዊነት ተቋቁመው ነገር ግን ቅሬታ ማቀርበው ለምነው ሲሰጡ ነው የሚደብረኝ። በቃ ለሰብአዊነት ተቋቁመዋል። የሌለውን መርዳት ደስ ይላል። ማገዝ በጣም ጥሩ ነገር ነው። ነገር ግን እኔም አድርጌው አውቃለሁ፣ ወደፊትም ላደርገው እችላለሁ። ግን ጥፋት ነው። ለምኖ ሳይሆን ያለን አካፍል ነው የተባለው። መስጠት ከፈለክ ይኑርህ፣ ዳይ አሁኑኑ እንዲኖርህ ቀጥል፣ ግባ ወደ ስራ። ይኑርህ፣ ሊኖርህ ግድ ነው እና ካለ ላይ ስጥ። ከዛም እየበዛልህ ይሄዳል። ካልበዛ አንተ ነህና ተጠያቂው። አሁንም በደንብ ፈትሽ ያልበዛበትን መንገድ። ካለ ላይ እየሰጠ ያንተንም ሌላውንም እያሳደግ ከዛ ደግ። ያለዛ የበዛ የዋህነት አይታችሁ ከሆነ እኔ ከየዋህነቱ የተነሳ ሰርቆ የሚሰጥ ሰው አውቃለሁ። ከየዋህነቱ የተነሳ ነው። ግን የዋህነትም እኮ ልክ ሲያልፍ ውሃም እኮ ሲበዛ ጠጥተነው ጥም ከማርካት አልፎ ይወስደናል እኮ አይደል እንዴ? እሳትም ሲበዛ ምግባችንን ከማብሰል ቤታችንን ከማሞቅ አልፎ ንብረታችንን እኛንም እኮ ያቃጥለናል። ሎስ አንጀለስን እኮ አቃጥሏታል። አላያችሁ? ተነስቶ አቃጥሏታል። ልክ ያጣ ነገር መሆን የለበትም። ሰው ማለት ለራሱ ልክ አለው። አሁን ልክ እያጣን ኢኮኖሚያችንም ማህበራዊ እንቅስቃሴያችንም እንደምን ሆነ መሰላችሁ? ሶሪ እንደ ወንዟ። የወንዟ እንዴት ነው? ከጥቅሙ ጉዳቱ አያችሁ። በበጋ ጠምቷችሁ ደረቅ ነው። በክረምት ልትሻገሩ ሲሆን መንገዱን ይዘጋባችኋል። ቁሳችሁን ጠራርጎ፣ አፈሩን ጠራርጎ፣ ሰብሉን እንስሳውን ጠራርጎ ይወስዳል። በበጋ ደግሞ የምትጠጡት የምትቀምሱት ያሳጣችኋል። የወንዟ እንዲህ ነው። በእናንተ ቁጥጥር ስር አይደለም። አያችሁ። አሁን የኢትዮጵያ ሕዝብ እንደዛ ነው እየኖረ ያለው። ገንዘብ ሲያገኝ በገንዘቡ ወዳልሆነ ነገር፣ ገንዘብ ሲያጣ በማጣቱ ወዳልሆነ ነገር፣ ጉዳት ላይ ብቻ አይደለም። እንደ ቧንቧ ዋናውን ነው ሲጠማን የምንከፍተው፣ ሲቆሽሽብን እንደምንከፍተው፣ ሲሞላ እንደምንዘጋው እድሜያችንን፣ ጊዜያችንን፣ ኢኮኖሚያችንን፣ ወጣቱንም ሆነ አዛውንቱን አጠቃላይ ያለውን ስልጣን ካገኘን በስልጣን እድሜያችን
እንደ ቧንቧ ውሃ አስፈላጊውን ብቻ ለማህበረሰቡ። አያችሁ፣ ገንዘብ ስናገኝ በገንዘባችን እንደ ቧንቧ ውሃ ሲጠማውና ሲያስፈልገው ብቻ፣ ሲጎዳው መያዝ፣ ሲያጥረው መልቀቅ። እውቀትም ሲኖረ ልክ እንደዛው እንደ ወንዝ ሳይሆን እንደ ቧንቧ ውሃ ለጠማውና ለፈለገ ለቆሸሸበት ለጎደለበት ብቻ ሲበዛ ኮንትሮል ማድረግ ነው። ሰዎች እቃቸውን እየጨመሩ በሄዱ ቁጥር መስጠታችንን ሲያውቁ እቃቸውን ያዘጋጃሉ። አሁን እንሰጣለን ማለት ነው። ግልጽ ነው አይደል? እና ሁሉም ነገር ልክ ካጣ ከሰብአዊነት መንገድ ይወጣና ከጥቅሙ ጉዳቱ ያመዝናል። አይታችሁ ከሆነ አንዳንድ ባለሀብት አረ ድህነት የምን አለኝ ያስብላል። አንዳንድ ድህነትን ስታው ደግሞ አረ እንደው ሲኦልም ልግባ ገንዘብ ካስገኘኝ ያስብላል። ሁለቱም ግን ትክክል ነው አይደለም። በሰውነታችን ውስጥ ስኳር ሲበዛ ይደፋናል፣ ሲያጥር ደግሞ ይደፋናል። ደማችንም በሲስተማችን ውስጥ ሲበዛ ይጥለናል፣ ሲያንስም ያዞረናል። ምግብስ ስናጣ ረሃቡ ይጥለናል፣ ሲበዛ ቁንጣኑ ያስቸግረናል። አያችሁ። መኪናስ በጣም ስፒዱ ሲበር ይጋጫል፣ ይወርቃል። ሲንቀረፈፍ ደግሞ ሰዓት አሳልፎ መንገድ ዘግቶ ፕሮግራም ያቃውሳል። ስለዚህ የሰው ልጅ ሲፈጠር ምን ያክል ብቁ እንደሆነ ካለማረጋገጡ የተነሳ ብቁ ለመሆን የሆነ ነገርን ይጠቀምና ኦሪጂናል ማንነቱን በአርቲፊሻል ቀይሮ ለመበረታታት ሌላ ነገሮችን መውሰድ ሲጀምር ገና ወጣ። አሁን በራሱ ሰዓት ዋጋውን አወረደው። አያችሁ። ለማንኛውም የሚሊዮነሮች መንገድ በላይ ሊሸጥ የመጣው የሆነ የሚያበረታታ ነገር አይደለም፣ ገንዘብም አይደለም፣ መሬትም አይደለም፣ ስልጣንም አይደለም፣ ውበትም አይደለም። ሊሸጥ የመጣው ስብዕናን እንተ ጋር ያለውን እሱን እንድታቀው ብቻ ነው እየከፈተልህ ያለው። ከዛ በኋላ በሱ ፕሮግራማይዝድ ሆነ አንተ የምትፈልግበት ደረጃ ለመድረስ መንገድ ሊያሳይ ብቻ ነው የመጣው። ሰው ገንዘብ ሳይሆን ማተሚያውን ነው። ማተሚያውን በፈለገ ሰዓት የምታትምበትን። ማተሚያው የቱ ጋር ነው? እዚህ ውስጥ ነው። ማተሚያው እዚህ ውስጥ ነው። አባት ማተሚያው እዚህ ውስጥ ነው። ስለዚህ ማተሚያው ነው ሊሰጥ የመጣው። ድንበር ተሻጋሪውን፣ ዘመን ተሻጋሪውን፣ ለትውልድም ለማህበራዊም ለኢኮኖሚያዊም ፖለቲካዊም ሊጠቅም የሚችልን ቆንጆ የሆነ መስመር ነገ አልፋል ብለህ ማትጨነቅበት እሱ ነው ሊሰጥ የመጣው። ሰው በሚሊዮነሮች መንገድ መጓዝ ወደዳችሁም ጠላችሁም እኛ አውርተናል። ከኢኮኖሚ በፊት ሰብአዊነትን እንገንባ ያለው ሰው በራሱ የሚፈልገው ደረጃ ላይ መድረስ ካመነ በዘመድ አያማኝም፣ በመነሻ ካፒታል አያማኝም፣ በፖለቲካ አያማኝም፣ በፈጣሪ አያማኝም፣ በቤተሰብ አያማኝም፣ በምንም ነገር አያማኝም። ምክንያት የሚባል ነገርን አይቀበልም። እነኚህን ሁሉ ምክንያቶች ዝም ጭጭ የሚያስብል ጥበብ አለው። አያችሁ፣ አቅም አለው። እሱን አውጥቶ መጠቀም ይችላል። ቅድም ሲያስረዳቸው እንደነበረው ነው። እሱን አውጥቶ መጠቀም ጀመረ ማለት ለነገሮች ሁሉ መልስ አለው። እንደው ምናልባት ሁላችሁም ፕሮግራም ያላችሁ ሆይ ከማምጣታችሁ በፊት እስኪ ተሸላሚዎችን እንሸልማቸው። እቃቸውን የያዙ ተሸላሚዎችን ማለት ነው። ምናልባት እንደመጡ ነው የሚገባኝ። ከአንድ ሰው በስተቀር ሁለቱም መጥተዋል። የተሸላሚዎችን ንብረት ወደዚህ አምጡልኝ። በዓል በመጣ ቁጥር የአስቤዛ ሽልማት በአጭር ጥያቄና መልስ እንሸልማለን። ያለፈው የሙስሊምትና ወንድሞቻችን በዓል ነው። ለእምነቱ ተከታዮች እንዲሁም ማንኛውም በዓሉም በዓል ነው ይመለከተኛል የሚል ሰው ጥያቄና መልስ ሬዲዮ ፕሮግራም ላይ በአጭር አወዳድረን ሽልማቱን የመለሱ ሰዎች አሉ። እስኪ ስማቸውን ልጥራና የአንደኛ ደረጃ ተሸላሚ እንግዲህ መጥቷል ብዬ አስባለሁ። መጥተው እንዲወስዱ ስልጠናው ላይ ስለሚመጡ እንጂ በፒያዝ ዴሊቨሪ ቦታው ድረስ ልናደርስ ቃል ገብተን ነበረ። ነገር ግን ስልጠናው እንመጣለን ስላሉ ስልጠናው ሲመጡ በዚሁ አስቤዛውን እንዲሸለሙልን አድርገናል ማለት ነው። የሚገርመው እነኚህ ሰልጣኞች በጣም ጎበዝ ሰልጣኞች ናቸው። በምን አወቅህ ካላችሁ ልንገራችሁ። የአንደኛው ጠያቂ ወይም ተጠያቂ
የመለሰው መልስ እስኪ ዑመር አለ እዚህ መካከል አንዴ እጅ አውጣልኝ። ቆም በል ካለ ዑመር ከቡራዮ አካባቢ አንዴ በጭብጨባ ወደ መድረክ ሸኝ ልበቃ። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 88 76 23 ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ፣ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ
ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ከቡራዩ ወረዳ ቤሮ የሚባል ሰፈር ውስጥ ከዛ ነው የመጣሁት። ያው የመለስኩት ጥያቄ ከሰባቱ ደንቦች ውስጥ ሶስቱን ጥቀስ ነበር የሚለው። ስለዚህ ከሶስቱ አንደኛ የመለስኩት ጥያቄ ፌስታን ይዘው ደንበኞች መምጣት እንዳለባቸው እንዲሁም ደግሞ ካላመጡ ብር ከፍለው ያን ፌስታን እንደሚሰጣቸው ተናግረዋል። ሌላ ደግሞ እጅ መጨበጥ እንደሌለባቸው አስተናጋጆችም ማለት ነው። አስተናጋጆችን እጅ መጨበጥ እንደሌለባቸው ነግረናል። ሌላ ደግሞ እየነካኩ ማለት ነው እቃም እየነካኩ መምረጥ አይቻልም። ያው አትክልትና ፍራፍሬ ምግብ ነክ ነገር ስለሆነ ያ ባክቴሪያ በእጃቸው ያለ ባክቴሪያ ወደ እነሱ እንዳይተላለፍ ማለት ነው። ስለዚህ በአይናቸው ይመርጡና ለአስተናጋጁ አዘው እንዲሰጣቸው እቃ ይደረጋል ማለት ነው። ይሄ ነው የመለስኩት ጥያቄ ሶስቱን። አንደኛውኝ ያለው አጨብጭቡልኝ። እንግዲህ ማነው ዑመር ማን ያልከኝ? ዑመር ነስረዲን አወል ከዙሪያው ነው የመጣው፣ እዚሁ አዲስ አበባ ዙሪያ ቡራዮ። እንግዲህ ባለፈው በዓል ላይ ምንድነው ጥያቄና መልሱ ላይ በደንብ የተባለው በበላይ አትክልትና አስቤዛ ማዕከል ውስጥ የተከለከሉ ነገሮችን ሰባቱን ሳይሆን ሶስቱን ጥቀስ ነው። ከተከለከሉት ሰባቱ ህጎች ውስጥ የተከለከሉ ነው የተባለው። ሶስቱን ቢያንስ ጥቀስ እንለው። እንግዲህ የኛ ድርጅት ዘንድሮ በግ ከመከልከሉ በፊት እና በደንብ መጨረሻ አክሽን ላይ ባይደረስም የፕላስቲክ ምርት ያለውን ክፋት ከ3 ዓመት በፊት አወጣነው መግለጫ ላይ ኢቨንት ጭምር አዘጋጅተን የፌስታልን ብክነት፣ ክፋት፣ ጉዳት፣ ኪሳራ ብዙ ጊዜ አብራርተን የኛ ፕሮግራም ደስ የሚለው በአገሪቱ ላይ አይጠቅምም ያልነውን ነገር ወረዛው በድርጅታችን ላይ ህግና ደንብ አድርገን እናጸድቃለን። ይከለከላል። ይጠቅማል ያልነው ነገር ራሳችን ድርጅት ላይ አወተን እንዲተገበር እናደርጋለን። ፌስታልን ከዛን ጊዜ ጀምሮ አንድ ሰው የሰጠነውን ፌስታል ጥሎ ከመጣ 1 ብር ይቀጣ ነበረ፣ መልሶ ይዞ መጥቶ እንዲገዛበት። ስለዚህ ፌስታል የሰጠነውን ይዞ ራሱ ካልመጣ ድጋሚ የሚሰጠው 1 ብር ከፍሎ ነበርና ለጥፈን ስናስተዋውቅ ብዙ ደንበኞች ተመልሰው ሲሄዱ ሲሳደቡም በኋላ ሲገባቸው ደግሞ ሲያመሰግኑም ጭምር ነበረ። ስለዚህ ይችን አውቆ ወደ በላይ አትክልትና አስቤዛ ማዕከል ሲመጡ ያኛውን ፌስታል ጥለው በባዶ እጅ ከመጡ 1 ብር ቅጣት ስላለ በብር ይቀጣሉ ነው ያለው። በጣም ጥሩ። ሁለተኛው እጅ ሰላም ማለት አይቻልም፣ ማነው ዕቃ መነካካት አይቻልም። አያችሁ፣ ወደ በላይ አትክልትና አስቤዛ ማዕከል ስትመጡ የሚጻፈውን ሳይሆን የሚኖረውን ያሳያቸዋል። ዕቃን መነካካት ማለት በእጃችን ላይ ስውር በማይክሮስኮፕ የሚታይ ባክቴሪያን ዕቃ ላይ አጋብተን ዕቃው ታጥቦ እንኳን ሊለቅ በማይችል በጣም አደገኛ ተላላፊና ለብክለት የሚያጋልጡ በሽታን ሸምተን እንድንገባ ስለሚያደርግ እኛ ማርኬት ውስጥ ያሉ ሰዎች ብቻ ይሄንን አድርግልኝ ሲሏቸው ማድረግ ነው። ዕቃ አይነካም። ስለዚህ እሱ መልሷል። ሌላ በበላይ አትክልትና አስቤዛ ማዕከል ውስጥ ያሉ ማንኛውንም ሰራተኛ በእጅ ሰላም
አይባልም። እጅ ነው የሚነሳው። ከስራ ውጪ ከሆነ ሰላም ይባላል። ሰላምታውን ደግሞ ላሳያችሁ ይታወቃል። ሃይ ፕሮፌሽናል ኤነርጂ የሆነ ኤነርጂ ኃይል ነው የሚሰጠው። ከዛ ውጪ በስራ ቦታ ላይ ግን እጅ ብቻ ነው የሚነሳው ማለት ነው። ስለዚህ ለምን ካላችሁ አንደኛ እነኛ ልጆች ሌላውን ሰው የመጣውን ሁሉ ሰላም የሚል ከሆነ ውጪ ካለው ሰው ምኑን ተለዩት አይደለ እንዴ? እነሱ እዛ ቤት ውስጥ ብቻ ናቸው። እቃ መንካት የተፈቀደላቸው ሌላን ሰው ስለማይነካኩ ነው። አያችሁ፣ ብር ተቀባይ ብር ብቻ ነው የሚቀበለው። እቃ የሚመዝን እቃ ብቻ ነው የሚመዝነው። ከማንኛውም ሰው ጋር ሰላም አይባባልም። አፈር ቢነካው አቧራ ቢነካው ዱቄት ቢነካው ምንም ነው፣ ንጹህ ነው። የቆሸሸ ይመስላል እንጂ ከባክቴሪያ የጸዳ ነው ማለት ነው። ስለዚህ ይህንን ስለመለሰ ዑመር ነስረዲን እንግዲህ በደንብ በክብር ይኸው እቃውን ላስረክብ ነው። ይሄኛው ነው ላጭበረብር ነበር ነው። እሺ ዱቄት ነው 5 ኪሎ ዱቄት። ቆይ ለማቃጠል አትሩጭ። 5 ኪሎ አንደኛ ደረጃው ሽንኩርት ያዝ። ያ እንግዲህ ያው ስሙን ታውቁታላችሁ። ገና ስታዩት ነው የምትተዋወቁት። አንዳንድ ሰው እንደውም እንደዚህ ፓስዋርድ ሁሉ እያደረገ ነው እንዳይከፈት። 5 ሊትር ዘይት። እሺ ከዛ 1 ኪሎ የተዘጋጀ በርበሬ። ቆንጆ ያበሻ የተዘጋጀ ዶሮ፣ የተበለተ ነው የተቀቀለ አይደለም። ስለዚህ መሳተፍ ትንሽ ነገርም ቢሆን ስታሸንፉ ነገ ትልቅ ነገር እንድታሸንፉ ያደርጋል። ሰው ያዳመጠው የሰውዬ ጥያቄና መልስን ቢያዳምጠውም ካላወቀው መመለስ ስለማይችል ቀድሞ ሲሰለጥን ሲሰማ ስለነበረ ለመመለስ ተቸግሯል። አልተቸገረም። ስለዚህ አንድ ያጨብጭ በላው። ንብረት ግን ይዘህ እዛ ጥግ አስቀምጥ። ከስልጠና በኋላ ይዘህ ወደ ቤት ማለት ነው። አንዴ በክብር ወደ ቦታው ሸኝልን በእናታችሁ ና። ቀጣይ ተሸላሚ እንዳለ ነው ተስፋ የማደርገው። ቀጣይ ተሸላሚ ላኩልኝ። አበበ አለ እዚህ መካከል አበበ አስጨናቂ በጭብጨባ ድረስ እስከሚመጣ አበበ ወንድና። እሺ እስኪ በደንብ ዳር ድረስ ንገራቸው። በእርግጥ እዚህ መድረክ ላይ ሚሊኒየር ሳልሆን አልወጣም ብዬ ለራሴ ቃል ገብቼ ነበር እና ብዙ ጊዜ እጽፋለሁ ቴሌግራም ላይ ረጃጅም ጽሁፎች ምጽፍ ነበር። መጀመሪያ አካባቢ ላይ እንደዛ እየጻፍኩ ለቅ ነበርና ያስተምራሉ ብዬ ያሰብኳቸውን ከክቡር አቶ በላይ የወሰድኳቸውን ሀሳቦች ለማካፈል ሞክር ነበርና ልክ ትዝ ሲለኝ 10 ሰዓት ላይ ፕሮግራም አለ እና እዛ ሆኜ ደግሞ ከስተመር ሰርቪስ ላይ ነው ያለሁት፣ ባንክ ላይ ነኝ። ያው ማዳመጥ አልችልም ማለት ነው። ሰው ምንድነው ያደረኩት? እንዲሸፍኑልኝ ያደረኩኝ፣ ያስፈቀድኩኝ፣ ወጣሁኝ። ግማሹን ቦታ እያዳመጥኩ ግማሹን ቦታ አስፋልት ላይ ስደርስ ደግሞ እየነቀልኩ ምናምን እየተሻገርኩ ነበር። ልክ ቤት ስደርስ ጥያቄ ይሄኛው መጣ ማለት ነውና መለስኩኝ። ከመለስኳቸው ጥያቄዎች ውስጥ ያው አንደኛው ከስተመር ሰርቪስ ላይ እንደመሆን መጠን ብዙ ነገሮች አያለሁኝ። በተለየ ሁኔታ ደግሞ ፌስታል ምን ያህል በካይ እንደሆነ ያው ከዚህ በፊት ብዙ ጊዜ ደጋግመው አስተምረውታል። ኢቭን ህግ ሆኖ ሁሉ እንዲጸድቅ ሲገፉ እንደነበር አሁን ላይም በመንግስት ደረጃም ያ እንደተያዘ ግልጽ አድርገው አስቀምጠዋል ክቡር አቶ በላይ። ስለዚህ አንደኛ ላይ እሱን ነበር የጠቀስኩት። በሁለተኛ ደረጃ ምንድነው ወደ በላይ አትክልትና አስቤዛ ማንኛውም ከስተመር ሲመጣ እቃዎችን መነካካት እንደሌለበት ነው። ምናልባት ይሄ ኮንታሚኔሽን ከዛ ጋር ከመያያዙም በላይ አትክልት በባህሪው የሰው እጅ ሲነካካው ይበለሻል። በአጭር ጊዜ ውስጥ የመበላሸት እድል አለው ማለት ነው። እና ያንን እንዳይነኩ አንድ ህግ ነው ማለት ነው። ሶስተኛው ማንኛውም ደንበኛም ይሁን ሰራተኛም ይሁን በእኛ መስሪያ ቤት ንጉስ ነው ይላሉ ክቡር አቶ በላይ። የሚገርማችሁ ከዚህ በፊት
እኔ ምናልባት የከስተመር ሰርቪስን በሰፊው አነበዋለሁ፣ አዳምጣለሁ፣ በብዙ መልኩ አየዋለሁና ደንበኛ ንጉስ ነው የሚባል ነበር። ከዛ ከስተመር ኢዝ ኦልዌይስ ኮሬክት የሚል መጣ። ቀጠለና ምንድነው የሆነው ሳቲስፋክሽን የሚል መጣ። ከዛ ቀጠለና ኦቨር ሳቲስፋክሽን ወይም ዲላይት የምንለው መጣ ማለት ነው። ዲላይት ምንድነው? ሳቲስፋክሽን የሆነ ከስተመር በክቡር አቶ በላይ አትክልትና አስቤዛ ሲሄድ ኤክስፔክት አድርጎ የሚሄደው ነገር አለ። ኤክስፔክት አድርጎ የሚሄደው ነገር ሰዓት አስቀምጧል፣ የሚገዛውን ዕቃ ኳሊቲ አስቀምጧል። ሁሉንም ነገር በአሰበው ልክ ካገኘው ምንድነው ኤክስፔክት ያደረገው ነገር አገኘው ማለት ነው። ሶ ይሄ ሳቲስፋክሽን እንለዋለን ማለት ነው። ኦቨር ሳቲስፋክሽን ወይም ደግሞ ዲላይት የምንለው ምንድነው? ልክ ወደ በላይ አትክልትና አስቤዛ ሲሄድ ካሰበው ሰዓት ለምሳሌ 30 ደቂቃ እዛ ቆያለሁ ብሎ ከሆነ 20 ደቂቃ ከሆነ የቆየው ኳሊቲው ከሚጠብቀው በላይ ከሆነ ይሄ ሰራተኞቹ የሚሰጡት አክብሮትና ከሚጠብቀው በላይ ከሆነ ምን ሆነ? አንኤክስፔክትድ የሆነ ነገር ተፈጠረ ማለት ነው። እዛ ጋር ዋው ማለት ጀመረ ማለት ነው ከስተመሩ። ይሄ ዲላይትድ እንለዋለን ማለት ነው። ሶ ልክ አሁን ደግሞ የተለየ ነገር እኔ ባለፈው በጣም እየተገረምኩ ነበርና ሁለቱም ንጉስ ናቸው። በቃ እኔ በቃ ዘ ቤስት ብዬ ወሰኩት ማለት በጣም ዋው ነው ያልኩትና እንደው ምናልባት ሰዓት ካልተሻማው ባለፈው ጥሩ የገለጽኩበት መንገድ ነበርና እውቀት ኦልሞስት ገና 7 ያክፍል እያለሁኝ ለምን የሚል ጥያቄ ፈጥሮብኝ ነበርና አንድ ባዮሎጂ ቲቸራችን ሲጋራ ያጨሳል። በጣም የሚገርም ኢነርጂ አለው፣ የሚገርም እውቀት አለው፣ የሚገርም የሚያስተምርበት አንዳንዴ ኖሮን ራሱ የምንሰጥበት መንገድ ይሄ ምንድነው የተለየ መሆን አለበት። ሰዎች ጋር የምናደርስበትና ሰዎች እንዲቀየሩ የምናደርግበት ይሄ ተሰጦ የተለየ መሆን አለበት። ያ ሁሉ አለው እና ኒኮቲን የሚባል በጣም አደገኛ ንጥረ ነገር ሰዎችን ሊገድል እስከ መግደል ደረጃ የሚያደርስ እንደሆነ ያስተምረናል። ልክ ውጭ ላይ ሲወጣ ጥግ ላይ ሆኖ ያጨሳል። ምንድን ነው አልኩኝ። እኔ የማወቅ ትርጉሙ አንደኛ ገንዘብ ማግኘት ብቻ አይደለም። እውቀት ስንማርም ስናስተምርም አንደኛ የተናገርነውን ኖረን መገኘት አለብን። ያስተማርነውን ያስተላለፍነውን ፕራክቲካሊ ብቻ ቲዮሪ ብቻ ሳይሆን ፕራክቲካሊ ኖረን ማሳየት አለብን። ልክ እንደ ክቡር አቶ በላይ ማለት ነው የኖሩትን ነው እያስተማሩት ያሉት ማለት ነው። እና ይህን ጥያቄ በጣም አንባቢ የሆነ ጓደኛ ነበረኝ። እኔ እንደውም እሱ ጋር በአጋጣሚ ቀን ስራ እየሰራሁ ነው የተዋወቅኩት ማለት ነው። ትልቅ ባለ ሀብትም ነው። ስጠይቀው ምንድነው ያለኝ? ምናልባት መምህራኖችም አሉ እዚህ ውስጥ ትላልቅ እውቀት ያላቸውም ሰዎች አላችሁ። ዳታ አለ፣ ኢንፎርሜሽን አለ፣ ናውሎጂ አለ፣ ዊዝደም አለ፣ ትራንስፎርሜሽን አለ፣ ኢንላይትመንት የሚባል ደረጃዎች አሉት። ሶ ይሄ ሰውዬ ናውሎጂ ላይ ነው ያለው ነው ያለኝ። ናውሎጂ መረጃን ሰብስቦ አምቆ መያዝ ነው። ስለዚህ አፕላይድ አላደረገውም ማለት ነው። ምን ሆነ? አልኖረውም ማለት ነው። እውቀት ከየትም ቦታ አካዳሚካሊ ሊሆን ይችላል፣ ከማህበረሰቡ ሊሆን ይችላል፣ ከየትኛውም አካባቢ ሰብስበን የምናመጣው እውቀት ያጠራቀምነው ያንን እውቀት እንለዋለን ማለት። ያንን አፕላይድ ስናደርገው ግን ዊዝደም ወይም ጥበብ ይሆናል ማለት ነው። ሌላው ምንድነው? ልክ ከዚህኛው ሲቀጥል ትራንስፎርሜሽን። አሁን ክቡር አቶ በላይ ያሉበት የኖርነውን አፕላይድ አድርገን የኖርነውን ትራንስፈር ለሌሎች ማስተላለፍ፣ ሌሎችን ማብቃት፣ ሌሎችን ማሻገር፣ ሌሎችን ከፍ ማድረግ፣ ከፍ ካልንበት ከፍ ማድረግ። ይሄ አቶ እኔ ስጽፍም ክቡር አቶ በላይ ብዬ ነው የምጽፈው። ብዙ ጊዜ ክቡር የምትለዋን የማድረግ ስማቸውን በቃ ሁሉ ያስቀድማሉ። እንግዲህ ጥያቄውን ከሚገርመው ያው እንዲያውም አስወርዶኝ ነበር እኔን ስልጠና መስጠት የነበረበት። ቆንጆ መልእክት አይደለ? ቆንጆ ስልጠና። ሰው የታየውን የገባውን ልቡ ውስጥ ያለውን ያገኘውን ነገር የሚሊዮነሮች መንገድ ትርጉሙ መስጠት ለሌላው ደግሞ እንዲገባው ልክ እንደሱ ስለሆነ አንዴ በደንብ እንግዲህ ከሽልማቶቹ ውስጥ ያው እሱ እንዳለው በጣም ከሚገርመኝ ከመለሳቸው ነገር አንዱ ከምንም በላይ ነግሯቸዋል። እሱ ከምን እንዳሰምርበት እንደደግመው ያደረገ ግን ሰራተኛን መሳደብ አይቻልም። በበላይ አትክልትና አስቤዛ ማዕከል ውስጥ የተከለከሉ ሕጎች ሰራተኛን መሳደብ አይቻልም። ከስተመርን ንጉስ ያሰኘው የሾመው ሰራተኛው ስለሆነ፣ ስለዚህ ሰው እንዴት የሾመውን የሰጠውን ከፍ ያደረገውን
የሚያገለግለውን ዝቅ ብሎ የታዘዘለትን እንዴት ይሳደባል? የድድብና ጥግ ካልሆነ በስተቀር የራሴ ሳደብኩ መሰለኝ፣ ይቅርታ። ለማንኛውም ስለዚህ ምንድነው የሚባለው? በቃ ልክ በስነ ስርዓቱና በክብር ከስተመርን ማነው ሰራተኛን እንዲታዘዝ ማድረግ። እኔ አንድ ማምንባት ነገር አለች ልንገራችሁ። ማምንበት ይስራ አይስራ እናንተ መርምሩት። ነጋዴ ካልተመቸ ባለመግዛት ቅጣው። እንዴት እንደሚሰለጥን እላለሁ። አንድ ፓርቲ ወይም መንግስት ካልተመቸ ባለመምረጥ ቅጣው ነው የምለው እንጂ በለው ስደበው ግጠማ አልልም። ይሄ የመጨረሻው ኪሳራ ነው ማለት ነው። ስለዚህ አንድ ነጋዴ ስትቀጡ፣ እኔ እንደ አንድ ፕሮፌሽናል ቢዝነስማን አንድ ነጋዴ ካልተመቻችሁ ባለመግዛት ስቀጡት አሁን ቢጫ ካርድ ማለት ነው፣ ቀይ ካርድ ማለት ነው። ከዛ ራሱ ያስተካክልና እንዴ ምንድነው የጎደለህ ይላል። እኔ የሚገርመኝ አንዳንዱ እንዴት ማን እንደሆነ ስለማታውቅ ነው ወደ ነው መብቴ ነው አይባልም። ሰው መብት ማለት ራሴ የገነባው ድርጅት ብቻ ነው። በቃ እሱ ነው ያንተ መብት። ሌላ ከተመቸ መግዛት ነው፣ ካልተመቸ ባለመግዛት ስቀጣው እንድገዛው ያደርጋልና ከምንም በላይ እንደ ሁሎችንም መልስ ሰምታችኋል። ሰራተኛ መሳደብ በላይ አትክልትና አስቤዛ ማዕከል ውስጥ የተከለከለ ነው የምትለዋ ነገር በደንብ ስለተመቸችኝ አንተ ያጨብጭብለት በደንብ እና አሁን እንዲህ ብታይ አንጀት የማይጠና አለ የጅብ አልቃሽ። አሁን ወደ ሽልማቱ እንሂድ። አሁን ይኸው አንደኛ ደረጃው ሽንኩርት 5 ኪሎ ተሳትፎ ለመለሰው መልስ ነው። አንደኛ ደረጃ የባሌ ዱቄት 5 ኪሎ። ያው እንግዲህ ታውቃታላችሁ 5 ሊትር ያው ታውቁታል። እና አንድ ዶሮ በደንብ አድርገን የተበለተ ነው የሚሰራው እነሱ ቤት ነው። ይህንን ጥያቄና መልሱን ስለመለሰ የሙስሊሞችን በዓል ምክንያት በማድረግ ቢወጣው አስቤዛ ሽልማት መልሱን አግኝቷል። በክብር ቃን ያዝና ወደ ቦታው መልስልኝ ማለት ነው። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ
ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንጻ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 8876 23። ማሜ ጋራዥ የመኪናው ዶክተር። ባካችሁን ቀጣይ ምርትና ማን ነው ደረጃ ላይ ይላሉ ሰዎች። ደረጃ ላሳኩና እዚህ ጋር መናገር ለሚፈልጉ ሰዎች ያው አንዳንድ ሰዎች ደረጃቸውን አይናገሩም። እኔ ግን ደረጃዬን አንድ ጊዜ ሳልደብቅ እንዲሁ ደረጃ በደረጃ እንደሆንኩ እንዲሁ እንደወጣዋለሁ። ባካችሁን ደረጃችሁን የማደብቁ ሰዎች ያተረፋችሁትን ፐርሰንት
የቱ ጋር እንደደረሳችሁ የምትናገሩ ካላችሁ ወይም ደግሞ ሐሳብ የሚያንሸራሽር ሰው ካለ አንዴ በፍጥነት አጫጭር ደቂቃ ነው ያለን። ምናልባት ግጥም ብናሳድረው ሳምንት ብናሻግረው እንኳን ሊደርስ ስለሚችል በእርግጥ በጣም ያዝናኑ የሚያስተምሩን በጣም ምሁራኖች፣ በጣም ጎበዞች፣ በጣም ትሁት ሰዎች ልብ የሚነካ ልብ የሚያሞቅስ የሚሰብር በሴል ውስጥ የሚዘዋወር ቆንጆ ያዝናኑ ስለ ሚሊዮነሮች መንገድ በኪነታቸው የሚያስተምሩን በጣም አንድ ጊዜ በእናታችሁ ለነሱ ሞቅ ያለ ጭብጨባ። ጥሩ። ምናልባት ከሌሎቹ በዘለለ ምናልባት ቶሎ አስቀድሜ ምርትና አገልግሎታቸውን ለሚያስተዋውቁ ሰዎች እድል ውስጥ መሰለኝ አለ። ምርትና አገልግሎታቸውን አንድ የዚች ላይ መጥቼ ለአንድ ደቂቃ ተናግሬ ነው የምወርደው ብላችሁ ይዛችሁ እስኪ እጅ አውጣ ካለ ድሉን በነፃ ሰተናል። ኦኬ ጥሩ። ያው እንግዲህ እዚህ ድረስ እስከምትመጣ ማልበል በላይነሽ ኧረ ሞግሼ ሴት ነሽ? እሺ ሴት ነኝ ብላለች። በላይነሽ እስኪ ዳር ድረስ በደንብ ንገሪያችሁ። ምንድነው ጋሽ የሚሰራው? የሀገር ባህል ልብሶችን ነው። አሩይ ይጥላል ወይ ለካ ወንድ ነኝ። እሺ ወንድ ነኝ፣ ይቅርታ። እሺ ይሄ ከዚህ ሁሉ የለበስሽውን አንቺ ነሽ? አንቺ ጋር ነው የሚዘጋጀው? አንድ ያጨብጭቡ በእናትህ። ይሄ አይነስ ባለ ሙሽረኝነት ውስጥ በደንብ ያገለግላል። በዓል ሲመጣ ምናምን ያው ያበሻ ወጉ ሲጀምር ድባቡ የሚቀኑበት ፈረንጆች እንዲህ በቃ ካሜራ ይዘው የሚጣዱት ሀጉር አቋርጠው በቃ በባህር ባየር በምናምን የሚመጡለት አንዱ ይሄ አለባበሳችን እየማረካቸው ነውና እስኪ አድራሻሽንና ዋጋሽ ተመጣጣኝ ነው። ስልክሽን ንገሪያቸው። አድራሻሽ የት ነው? አንድ ደቂቃ አለሽ። አድራሻዬ ፈረንሳይ ብሎክ ገበያ ነው። ስልክ ቁጥሬ 0922 84 2013 ስልክ ይደገም እያሉ ነው። 0922 84 2013 አድራሻሽ ፈረንሳይ ለገጣ። ስለዚህ የህፃናትም አለ፣ የህፃናት አለ፣ የዋቂ አለ። ከነዚህ ሸፑ ምናምን ሸበላው ነው ሙሉ እንደምታዩት ነው። ዋጋሽ ተመጣጣኝ ነው? አዎ ተመጣጣኝ። በትዕዛዝ ቶሎ ታደርሻለሽ ወይስ ተዘጋጅቶ ነው የሚቀመጠው? አይ በትዕዛዝ ነው። በትዕዛዝ እያዘጋጅ አታስቀምጪም? ሰነፍ ነሽ? የሚሊዮነሮች መንገድ እኮ ቅድሚያ ነው የሚዘጋጅ። ያው በሳይዛቸው እንዲሰራው ማለት ነው፣ በሚፈልጉት ዲዛይን እንዲሆንላቸው። እንዲያው በግሩፕ ቢመጡ ትቀንሻለሽ? አዎ በደንብ። አይ እኛ ደንበኞች ግር ብለው እንዳይመጡ በኋላ ጉድሽ እንዳይ። በጣም ጥሩ። ስለዚህ ያው ስምሽን አንዴ ከስልክሽ ጋር መጨረሻው ድገሚላችሁ። ስሜ በላይነሽ ነው። ስልክ ቁጥሬ 0922 84 2013 ለመግዛት ብቻ የሚደወለው ማለት እሺ። ለመግዛት ብቻ ለማዘዝ ብቻ ለነጋዴም ለተጠቃሚም ባዘዟት ሰዓትና በታዘዘው ዲዛይን ከች ይልላቸዋል። የሚሊዮነሮች መንገድ ሰልጣኝ ነኝ። ኮዲሽን አንዴ ንገሪያቸው። M16 14 ኦኬ M16 14 በጣም ጥሩ። ስለዚህ አንዴ ወደ መጣችበት በክብር ሸኙልን። ችፕ እጅግ በጣም እሷን እያደነቅን የአገር ባህል ልብስ በማዘጋጀቷ ማንኛችሁም ሰዎች የልብስ አመረኝ ከማለታችሁ በፊት በሚሊዮነሮች መንገድ የሰለጠነና ሊታገዝና ልትረዳ የሚገባ በአስቸኳይ ይህንን እቃ ያው መጪው ፋሲካ ነው። ሲቀጥል እኛ በየጊዜው በዓል ስላለን ደስ የሚል እንደው የደይን እንኳን የሚያዝናናን አንዱ ባህላችን ነውና በዛው ልክ ደግሞ ፋለ ማለት ቶሎ እያዘዛችሁ ምርትና አገልግሎታን በደንብ ተጠቀሙ። የተመዘገበችበት ፐርሰንት ልክ እንዲመጣ የእናንተ አስተዋጽኦ በጣም ወሳኝ ነው። የተለየ ግጥም ደግሞ የማያልፍ አለኝ ላለ ሰው ቶሎ የማያልፍ አይ ቆይ እሺ ጊዜ ቢበክን ካለ በጣም ጥሩ። ምናልባት እሺ ዘመዴ የሁል ጊዜ ሊቀር አይችልም እያለ ነው። የሁል ጊዜ አስተማሪያችን ዋይ የጠማው የማይደክመው እዛ ማስተማር እዚህ ማስተማር መታደል እንደዚህ ነው። አንዴ በክብር ወደዚህ መልስልኝ። ቼፕ ሰማልበል ደምሳቸው ብዙ ጊዜ በለሰለሰ አንደበቱ የሚሊዮነሮችን መንገድ በኪነት እያዋዛ እናንተ ጋር እንዲደርስ በማስተማር ይታወቃል። እስኪ ይቀጥል።
እሺ እንዴት አደራችሁ? እንዴት አደራችሁ? እግዚአብሔር ይመስገን። አሜን። ለዚህ ያደረሰን ፈጣሪ የተመሰገነ ይሁን። አሜን። ወደ ግጥሜ ከመግባቴ በፊት ግን እዚህ በዛው አንድ አጭር መልዕክት አስተላልፌ የሚሄደው የሚሊዮነር መንገድ ሰልጣኝ ነው። እዚህ በአካልም ይሁን በተለያዩ በአማራጭ ሚዲያዎች የምንሰለጥን አካላት እኔን ጨምሮ ካካሄዳችን፣ ካረማመዳችን፣ ካነጋገራችን ጨምሮ ለየት ብለን ለሀገራችን ኢትዮጵያ ዋልታና ማገር መሆን መቻል አለብን። የሚሊዮነር መንገድ ለመጥፎ ጆሮ መስጠት መቻል የለብንም። ላሉባልታ ነገር ጉንጫችንን ማልፋት የለብንም። ስለዚህ እኛ እየተረበሽን ያለነው የውጮቹን አመጣን ወደኛ ለመተግበር በመሞከራችን ነው። ቅድም ሲናገር ነበር አንድ ልጅ ባዮሎጂ ስንማር ያለው ለድገምላችሁ የቻርልስ ዳርዊን ዘ ፌተስት ኤግዚስትስ የምትባል ባዮሎጂ ሁላችንም የምናውቃታለን። አሸናፊው ይኖራል የሚል ነገር። አሸናፊው ማለት ተሸናፊ ግዴታ ይዋጣል፣ አንዱን አንድ ይዋጣ ይኖራል ሳይሆን ልክ እንደ በላይ ግን ተደጋግፈን ሀገራችን ኢትዮጵያን ዋልታና ማገር ሆነን ሀገራችን እናበለጽጋለን የሚሉ እጅግ በጣም የእሱን አርአያ የሚከተሉ ዜጎች ልንሆን ይገባል የሚል መልእክት ነው። አመሰግናለሁ። ርዕሱ በልቻው ድህነት ነው። እስኪ በስማን ብዬ ልጀምር ሰላምታ ከተቀመጥክበት ካለህበት ቦታ ልሰናበት ነው ዛሬ የመጣሁት ሚሊዮነር ለመሆን ጉዞዬን ጀመርኩት። ሚሊዮነር ለመሆን ጉዞዬን ጀመርኩት። ድህነት የሚሉ አንተ አንገት አትደፊ ዘወር በል ከፊቴ ሳልልህ በጥፊ አቦና ዘይረኝ ሰዓት ደርሶብኛል ኤምኤስ ህንፃ ላይ ታላቅ ሰው ቀጥሮኛል። ኤምኤስ ህንፃ አንተ እንድትወገድ ከጫንቃችን ላይ ጠንክሮ ይሰራል ያጀግናው በላይ ጠንክሮ ይሰራል ያጀግናው በላይ። አሁን የመጣሁት ልሰናበት ነው ፈጽሞ ላንገናኝ ሚሊዮነር ልሆን ነው። ለካንተ ድህነት እንዲህ መጥፎ ነህ ሁሌም ከሰው በታች ታደርገናለህ። በል እንግዲህ ቻው ቻው የድሮ ወዳጄ አርፈህም ተቀመጥ አትድረስ ከደጄ ሰበብ እያበዛው አብሬህ ኖር ያለው በል እንሰነባበት ባንኜብሃለሁ በል እንሰነባበት። መባነን ይጠይቃል። አቲብ ገጼ በስመ ስላሴ ደግሞም ልጨምርህ ትንሽ ዳማ ከሴ ውልቅ ብለህ ጥፋ ከእግር እስከ ራሴ። ድህነት መጋኛ ስለሆነ ማለት ነው። ነው መንገድ ብለህ ከጠየቅከኝ ሁሉንም ላሳይህ ናማ ተከተለኝ። በላያ የሚሉት ጀግና ጎበዝ አለ ኪያየን ከጎኑ እያከታተለ ቻው በሉት ድህነት ፈጽሞ ይጥፋል። ቻው በሉት ድህነት ፈጽሞ ይጥፋል። በል እንግዲህ ላሽበል ጥፋ ከመንገዴ ጠንክሬ በመስራት ላስቀይምህ ጓዴ ጠንክሬ በመስራት ላስቀይምህ ጓዴ። ሀበሻ ከባድ ነው አንዴ ከቆረጠ መግቢያ እንዳያሳጣህ እያፈራረጠ። በጊዜ ተቀንጠስ መላ ፈልግና የዘመን የትውልድ ቆርጦብሃልና የዘመን የትውልድ ቆርጦብሃልና። ለመኖር አታስብ በሀገሬ ምድር ለመኖር አታስብ በኢትዮጵያ ምድር ትኬቱ ሳይሞላ ሂድና ተሳፈር ትኬቱ ሳይሞላ ሂድና ተሳፈር። እዚያ አታስበው ቀን ተቆርጦብሃል በጣም ሊያስቀይምህ በላይ መጥቶብሃል። ሚሊዮነር በመሆን ፕላኑን አውጥቶ አንተን ሊያባርርህ በጣም ተቆጭቶ ወጣት ሰለጠነ ቃል ኪዳኑን ገብቶ ወጣት ሰለጠነ ቃል ኪዳኑን እጅግ በጣም ብዙ ጊዜ የማያልቅበትን በነገራችን ላይ አንድ የገባቸውን ነገር ወደ ሰው ለመቀየር ማንበብ፣ ማሰብ፣ መጠንቀቅ፣ ማደራጀት ቃላቶችን እንደሚያስፈልግ በደንብ ታውቃላችሁ። ስለዚህ ምን ያክል ለዚህ ፕሮግራም ስስ በለጥ እንዳለው ምን ያክል ይህንን ፕሮግራም ለማገዝ እንዴት በጥገኝነት በድህነት ታች ሆኖ መኖር እንዴት እንደመረረውና እንዳስጠላው እንደዛ አይነት በሀገር በቀል ዱላ የሀገራችንን ችግር መጥቶ ማባረር ከተቻለማ ከጎን ነኝ የሚሉ እንደዛ አይነት ደጋጎችና ምርጥ ምሁራኖች አሉን። በጣም ብዙ ቀና በጣም ብዙ ምሁራን በጣም ብዙ ጎበዞች አሉ። ነገር ግን የተግባርን ሰበዝ የሚመዛ ስለጠፋ
ከማጋ የምንል ብዙዎቻችን ነበርን። አሁን ግን ልክ የተበተነውን አሸዋ እንደ ሲሚንቶ ጥርቅም እያደረገ የሚሊዮነሮች መንገድ ከደጋጎችና ከጎበዞች ጋር ወደፊት በተግባርም በማስተማርም ሀገራችንን በመቀየር እንቀጥላለን። በደንብ አመስግኑልኝ አንድ ጊዜ። በጣም ጥሩ። እንዲያው ሳልናገርማ ከሚሉት ውስጥ በደንብ እጅ ሲያወጣ የነበረ ነው። እድሉን ልስጠው፣ ምንም ሰዓት ቢያልቅብኝም ማለት ነው። እስኪ አንድ ጊዜ በደንብ ሞቅ አድርጉና መልእክቱን ለመስማት ዝግጁ ሁኑ። ስድብም ከሆነ አሜን፣ ምረቃም ከሆነ አሜን፣ ስራ ማሳየትም ከሆነ አሜን። ማልበል አበበ ከጀሞ 3 አበበ እንደውም በጣም ጎበዝ የሚባል ሰልጣኝ ነው። እሺ ወንድና እስኪ መረጃውን ስጣቸው። አመሰግናለሁ። የዛሬው 2 ሳምንት አካባቢ እዚሁ መድረክ ወጥቼ ነበርና ስናገር አርአያዬ ወይ ደግሞ መጀመሪያ የተመለከቱት በ2016 ዓመተ ምህረት መጨረሻ ላይ በሌላ የቲቪ ፕሮግራም ምስክርነት ሲሰጥ አይቼ ፍለጋ ጀምሬ ነበር በሚል መልእክቱን አይቶ ዛሬ መጥቶ እዚህ መድረክ ላይ ፊት ለፊት ስላየሁት ከልብ አመሰግናለሁ። እስኪ አንድ ያመስግኑ። ወንደሰን ሞርዴ ማለት ነው። ወንደሰን ሞርዴ ከልብ ለኔ አርአያዬ ነው። ለምን አቶ በላይን ከማግኘቴ በፊት ፍላጎቴን ያሳደረው በሱ መልእክት ነው ማለት ምስክርነቱ ከአንድ 2 ጊዜ ለአዲስ ዓመትም ከዛ በፊትም ለነበረው በሌላ ሚዲያ ማለት ነው በግልጽ ሲናገር ተከታትዬ 2 ቀን ወጥቼ ሳላገኘው ተመልሼ ቤት ገብቻለሁ። ዛሬ ደግሞ እዚህ መድረክ ላይ ፊት ለፊት ስላገኘሁት ከልብ ደስ ብሎኛል። ማስተላለፍ የምፈልገው ነገር መስከረም ወር ላይ በጣም ጉጉት የነበረኝን ማግኘት የሚፈልገውን አቶ ወንደሰን ሞርዴ ለጓደኞቼ ተናግሬ እንደዚህ አይነት ሰው አለ፣ እርሱን ተከትለን መስራት አለብን፣ ወጣት ነን፣ ገና ነን በሚል መልእክት አስተላልፌ ነበርና ዛሬ ያያችሁት ወይ ደግሞ መልእክቱን ሲያስተላልፍ የተመለከታችሁት ወንድማችን እርሱ ነው። እኛም ደግሞ አባታችን ማለት እሱም ደማሪያውን አይቶ የተከተለው አቶ በላይ ከጎኔ አለ። ይህ ነው እርሱን ተከተለን በነገርኳችሁና ሁለተኛ ዙር በተመዘገባችሁት መሰረት ሰርታችሁ እንደምትለወጡ ሙሉ እምነቴ ነው። እኔም ደግሞ የተባለውን መስፈርት እያሳካሁት ነው። በአሁኑ ግን ትንሽ እንቅፋት ገጥሞኛል። ይህም ምን ቢባል ባለፈው ሳምንት ከተረከብነው ውስጥ ቲማቲም እና ድንች ላይ ማለት ነው ያው አንዳንድ ስግብግብ ነጋዴ ስላለ ያው እኛ በንጽህና እንደምንሰራ ደግሞ ቃል ስለገባል እንደዚህ አይነት ነጋዴ ደግሞ ከውስጥ የተበላሹ ድንቾች 21 ኪሎ ግራም የተበላሸ ድንች ደፍቼ ወይ ደግሞ ቲማቲም ደግሞ የጥሬና የተሰነጣጠቀበና ባጋጠመኝ ጊዜ ኪሳራ ገጥሞኝ፣ ነገር ግን ባለፈው ያተረፍኳት ነበረችና እሷ አሁን በተባለ ወይ ደግሞ በሁለተኛ ወር ማሳካት ካለብኝ ውስጥ ሩቡን አሳክቻለሁ። እንደዛ ኪሳራ አላጋጠመኝም ማለት ነው። ስለዚህ አሁን ይሄ ገጠመኝ ብለን ደግሞ አላቋረጥ ነው አዘን ግን ምንድነው ያደረግነው መፍትሄው ፍለጋ ነው ከባለቤቴ ጋር ያደረግነውና ቀጣይ ደግሞ እንደውም ፒያዝ ዴሊቨሪ ጋር በመነጋገር ቀጣይ ጥራት ያለው ከአቶ በላይ ወይ ደግሞ ከበላይ አትክልትና አስቤዛ ቀጥታ እያስገባል ለደንበኞቻችንም ንጹህ ዕቃ አስተማማኝ ወይ ደግሞ ምንም ተበላሸ እንደዚህ ሆነ ሳይባል ንጹህ ዕቃ እንደምናቀርብ ቃል እገባለሁ። አመሰግናለሁ። በክብር ወደ መቀመጫው ላኩልን። 2 መልእክት ነው የነገራችሁ። ስገዙ ምን አድርጉ? ጥንቃቄ፣ ጥናት በደንብ አድርጋችሁ መፈተሽና ከሚታወቅና ይሻላል ከተባለ ሰው ግዙ። ሌላኛው በምትሰሩ ሰዓት ከቦነሳችሁ በላይ ማምጣቱ ለሚቀጥለው እንደዚህ አንዳንድ ክስተት ሲገጥማችሁ ያኛው ምን ማድረግ ይሆናል? መካካሻ ይሆናችኋል እያላችሁ ነውና፣ ስለዚህ ለሐሳብህ እጅግ በጣም እናመሰግናለን። ሌላው እንትን ነው በነገራችን ላይ ፒያዝ ዴሊቨር ፒያዝ ዴሊቨሪ ይሄን ከፕሌይ ስቶር ላይ አውርዱና ሁላችሁም ባላችሁበት ቦታ ሆናችሁ በስራ ቦታችሁ ወይም በመኖሪያ ቦታችሁ ላይ ከነክብራችሁ ጊዜና ኢኮኖሚን ሳታባክኑ መጋፋት፣ ጭንቀት፣ ሙቀት፣ ነዳጅ መጨረስ ሊሆን ይችላል፣ ወረፋ መጉላላት
ክብርን መቀነስ ሊሆን ይችላል፣ ገንዘብን ያላግባብ ማውጣት፣ እነኛ ነገሮች እንዳይኖሩ ፒያዝ ዴሊቨሪ በለመደውና ፕሮፌሽናል በሆኑ እቃ አድራሺ ተሽከርካሪዎችና እንደዚሁም ደግሞ ባበለጸግነው ሲስተም በቀላሉ ወደ እናንተ ቤት በ24 ሰዓት ውስጥ ስለሚያደርስ ፒያዝ ዴሊቨር ብላችሁ የበላይ አትክልትና አስቤዛ ማዕከልን ሁሉን ነገር ከ500 በላይ ያለውን አይነት አዛችሁ እዛው አየር ላይ ከፍላችሁ ቤታችሁ ድረስ እንዲመጣ ማድረግ። ያለዛ ሃሎ በላይ እቃ አለ ዋጋው ስንት ነው ከማለት ፒያዝ ዴሊቨር ላይ ገብታችሁ ያለውን እቃና ዋጋውን በቀላሉ ታጠናላችሁ። ቤታችሁ ቁጭ ብላችሁ አገልግሎቱን ለመስጠት ለጊዜ፣ ለክብር፣ ለእድገት የሚሊዮነሮች መንገድ ያላመጣላችሁ ነገር የለም። ምናልባት ዴሊቨሪ ሲስተም ሌላ ቦታ ላይ ቢኖርም በሚሊዮነሮች መንገድ የሚለየው ግን በተለይ ለነጋዴዎች በጣም ቀልጣፋ የሆነ በተለይ መሰረታዊ ፍጆታ ላይ አስተማማኝ ነገርን በየጊዜው በማሳየትና በማምጣት ይታወቃል። የሚሊዮነሮች መንገድ ሰልጣኞች በአዲስ አበባና ዙሪያው ያላችሁ ደግሞ በአካል እየመጣችሁ ዘወትር እሑድ እዚህ በሚሰጠው ስልጠና ላይ ጭምር እንድትሳተፉም ሲደረግ የፒያዝ ዴሊቨር ምርትና አገልግሎታችሁን ፒያዝ ዴሊቨር ላይ ጭናችሁ ምርትና አገልግሎታችሁ እንዲሸጥ ማድረግ ትችላላችሁ ብለናል። በክፍለ ሀገር ላይ ላሉ በቅርብ ቀን ሎኬሽን ሲስተም ስራው ያለቀ ነውና በያሉበት ሆነ ኦንላይን ማሰልጠኛ መንገዱና እንዴት ጭናችሁ እንዴት እንደምትሸጡ እያስተካከልና ያለ ነው። በያላችሁበት እንድትሸጡ። ስለዚህ ፒያዝ ዴሊቨሪ አገልግሎት የሚሰጠው ለሚሊዮነሮች መንገድ ሰልጣኝ ነጋዴዎችና ተጠቃሚዎች ብቻ ነው። ፕሮፌሽን ልዩ የሚያደርገው ነው። በማንኛውም ቦታ ላይ አክቲቭ ነው። ለታማኝነቱ አትጠራጠሩ ማለት ነው። በጣም ጥሩ። ሌላው ምናልባት በደንብ አድርጋችሁ ግልጽ ብሎላችሁ ነገር ሁሉ ወደ የቤታችሁ እንድትሄዱ በማንኛውም ቀንና ሰዓት የኛን ስልጠና ያለፋችሁና ተሰብስቦ ያልገባችሁ ሰዎች አንደኛ ዘወትር ቅዳሜ በሀገሬ በኢትዮ ኤፍኤም ላይ ከቀኑ 10 ሰዓት እስከ 12 ሰዓት እንገኛለን። 107.8 በኢንተርኔትም በቀጥታም ይደርሳችኋል። ሌላው ዘወትር በአገሬ ቴሌቪዥን ላይ ቅዳሜ ከ2 ሰዓት እስከ 4 ሰዓት ድረስ አለ። ሮብ ከ9 እስከ 11፣ ሐሙስ ማርፈጃ ከ3 እስከ 5 ሰዓት። ዘወትር እሑድ በአካል ያልገባኝን እጅ እያወጣሁ እየጠየቁ ነው የምማረው ለምትሉ ዘወትር እሑድ 7 ሰዓት ወሰን ኤምኤስ ህንፃ ላይ 75ኛ ፎቅ ላይ መጣችሁ ሁሉንም መረጃ በቀላሉ ማግኘት ይቻላል። ለዚህ ሁሉ ክፍያ በአዳራሽም ይሁን በኦንላይንም ይሁን በማንኛውም አጋጣሚ ላይ ለመሰልጠን ሸቡና ለማለት መረጃ ለመጠየቅ ቢዝነስ ፕላን ለማሰራት ምርትና አገልግሎታችሁን ለማስተዋወቅ ሁሉንም ወጪ የሚሸፍነው በላይ አትክልትና አስቤዛ ማዕከል ነው። ከዛ በዘለለ ከዚህ ሀገራዊ ፕሮጀክት ከሆነ ድርጅት ጋር አብረው የሚሰሩ ማሜ ጋራጅ። ወደ ማሜ ጋራጅ ስትመጡ ዘርፈ ብዙ አገልግሎትን ታገኛላችሁ። ወሰን ኤልዳድ ህንፃ ጀርባ አዲስ ተቀየረው ቦታ ላይ 100 ሜትር ወርታች ገባ ስትሉ ታገኙታላችሁ። ማሜ ጋራጅ እንግዲህ አጠቃላይ የሜካኒካል ስራ፣ የቦዲ ስራ፣ ማኑዋል የሆነ ወደ አውቶማቲክ የመቀየር አውቶማቲክ የሆነ ለአካል ጉዳተኞች በእጅ ብቻ መቆጣጠሪያውን ጠቅላላ በማድረግ ኤሌክትሪክ ዘመናዊ መኪናዎችን በመቀየር በጣም በፍጥነት በማገልገል ይታወቃል። ቺል በርገር እዛው ወሰን ኤምኤስ ህንፃ 4ኛ ፎቅ ላይ የጾምና የፍስክ ምግቦችን በማዘጋጀት ከፈለጋችሁ እንግዳ ሲመጣ ሲርባችሁ ቤት በማድረስ ጭምር ሁሉ አገልግሎት ይሰጣል። ይህንንም ክብር ስፖንሰራችን ስለሆነ ተጠቀሙልን። እንዲሁም ደግሞ ነፃነት አትክልትና አስቤዛ ማዕከል እዚህ መጥቶ ስልጠና ሲያካፍላችሁ የነበረ እሱም እንደዚሁ አስቤዛን በሽበሽ በማድረግ የነፃነት አትክልትና አስቤዛ ማዕከልን ሄዶ መጠቀም ልክ እንደ በላይ አትክልትና አስቤዛ ማዕከል የዚህ ድርጅት የዚህ ፕሮግራም ተባባሪ ነው ማለት ነው። በማንኛውም ቀንና ሰዓት ስልጠናችንን ከዚህ በዘለለ ለማግኘት በላይ ሚዲያ ብላችሁ ይህ አርማ ካልወጣላችሁ ይሄኛ አይደለም። ይህ አርማ አለ ከጀርባ የምታየው በላይ ሚዲያ ብላችሁ ስትገቡ በሁሉም ማህበራዊ ሚዲያችን ላይ በተለይ ዩቲዩብ ላይ ሁሉንም መረጃ ታገኙታላችሁ። በተለይ ውጭ ሀገር ላሉ ሰዎች ሊንኩን በመላክና ሸር በማድረግ ከሀገር ውስጥ እስከ ውጭ ድረስ ያለው ሀገራችንን ለመገንባትና ለመተባበር ትልቅ አስተዋጽኦ አድርገን በጋራ ድህነት ላይ ልንዘምትበት ይገባል ማለት ነው። ለነበረን ቆይታ እጅግ በጣም እያመሰገነው የሚሊዮነሮች መንገድ ነው። አብረን እንደግ፣ አብረን እንስራ ከዜሮ ወደ ሚሊዮነርነት። የኛም ቢዝነስ ፕላን ተከተሉ። ሁሉም ስልጠና ነፃ ነው። በ2 ዓመት ሚሊዮነርነት ላይ እንገናኝ።
የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክድኢን ላይ ይከታተሉ። የሚሊዮነሮች መንገድ። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰሩም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር።